አንግዛይቲ ጭንቀት ስብሰባ ማስመሰል በቃ እዛ የቢሮ ስብሰባ ሲኖር ይሄ ኢንትረስት የሌለበት ቦታ ላይ መቀመጥ ፔንፉል ነበር። ያለፈበትን ዜና የሰማበት አጋጣሚ ደግሞ እጅግ በጣም ከባድና ይህን ታሪክ የተሸከማቸው አይመስልም። ወጀ ምንድን ነው ሀፕን ያደረገው? ሶንጉን አይ ቲንክ ክላሲክ እንዲሆን አደረገው አይደለም? በጣም ታይምለስ በኋላ ነው የሚገባ አይደለም? ኃይሌ ገሪማን ወደ ሲኒማ ደግሞ ልወስድ ነው። ከኃይሌ ገሪማ ጋር ጤዛ ላይ በስኮር ስራ ተሳትፋል። ሌላ በጣም ሂውጅ ነገር ነው። ስኮሩን አንተ ነው የሰራው እና ምን አይነት አጋጣሚ ነው ራሱ ከኃይሌ ገሪማ ጋር ያስተዋወቃችሁ? አትላንታ ያለውኝ ማለት ነው። እዛ ትምህርት ቤት ሆኜ መጀመሪያ የተዋወቅነው የኢትዮጵያ ኮሚኒቲ ማህበር የሚባል አለ አትላንታ ውስጥ ኢትዮጵያኖች እዛ ያሉ ኢትዮጵያን የመሰረቱት ማለት ነው። እና እንደ አጋጣሚ 2001 አካባቢ በፈረንጆች መቼ 2001 በፈረንጅ የዛሬ 24 ዓመት ማለት ነው። ኦኬ እንደዛ ነው። በጣም መወደው ሰው አለ ካሱ አመዴ ይባላል። እሺ የአመዴ ገበያ ያመዴ ለማ ልጅ እና የፊታውራሪ አመዴ ልጅ እሱ እንትን እዛ አትላንታ ያስተባበራል ኮሚኒቲውን። እና እንደ አጋጣሚ ዩዥዋሊ ኮሚኒቲዎች እዛ ከዚህ የሄዱ ፖለቲከኞች ምናምን ናቸው ዩዥዋሊ መጀመሪያ የሚመሰርቱት እና ብዙ ጊዜ ችግር ያጋጥማቸዋል፣ ይጣላሉ፣ ብሮክ ይሆናል። እና እኛ የዛን ዓመት እንደ አጋጣሚ ዳር ሀፕን አትላንታ ውስጥ እና የሚመራው ቦርድ ተበትኖ ካሱ እንደ ትምህርት ቤት አካባቢ ያሉ ወጣቶች ምናምን እንደዚህ የመጨረሻ ያቀረው እሱ ነው ቁልፍ ያለው ሊዘጋ ነው አሶሲዬሽኑ ተባለና ቢሮ ነገር ማለት ነው። ቢሮም አለው። እሺ እንደዚህ ወጣቶች ቦርድ ሆነን በሆነ ምርጫ ውስጥ 20 ምናምን አካባቢ ያለን እሺ የኮሚኒቲው በአዲስ መልኩ ቢቋቋም እሺ እና ምንና ገንዘብ አጥሮናል ምን እናርግ ምናምን አይዲያ ለምሳንኮፋና እናስመጣና አትላንታ ስክሪን እናርገውና ከዛ ብር ፈንድሬዝ እናደርግ እሺ ብለን በሰው ደወልለት ለኃይሌና ቪዲዮ ላከልን። ፎክስ ቲያትር ምናምን የሚባል ትልቅ አዳራሽ ሲኒማ ሃውስ ነው ትልቅ ብቻ በቮለንቲር ምናምን ያገኘነው አሳይተን ራሱ ጋሻሌ መጣና ለስክሪኒንጉ መጣ። ያኔ ነው ስክሪኑ አድርገን ምናምን ሰክሰስፉል ሆን $20 ምናምን ሰራን። ኧረ እባክህ በ3 ቀን ውስጥ የእሱ ቴንኪዩ ከስክሪኒንግ በኋላ እራት አዘጋጀን እና እራት እየበላን እኔ ደግሞ ባንዴ ይጫወታል እዛ መጀመሪያ ጨዋታ ያገኝ እዛ እራት ላይ ነው ማለት ነው። እሱ ሳንኮፋን አሳይቶልን ምናምን ለምስጋናው ከዛ ብዙ ቀርቤ ለማውራት ያው ቻንስ አልነበረኝም፣ ግን ሄደ። ከዛ ማን ሲዲዮን ነው ማለት ነው ሄራን ታውቃታለህ? ሄራን ሰረቀ ብርሃን አሁን እንትን አዲስ አበባ ዩኒቨርሲቲ ነበረች። አሁን ስሚትሶኒያን ዳይሬክተር ምናምን ሆናለች እሷ። እና አንድ ሲዲ ስቱዲዮ ውስጥ የቀዳሁት ላኩላት። እሺ እሷ ደግሞ ልክ ተቀብላ እንዳጋጣሚ ሳንኮፋ ነበረች ዲሲ ውስጥ መኪና ውስጥ ይሁን አጫወተችለት በኋላ ላይ ማለት ነው።
ኖ ዘ ሴም በቃ ከስንሽ ከአንድ few weeks ምናምን ኖ ፊው ሜቢ 2 ዓመት በኋላ really እዛ ራሱ ላይ ከተገናኝ በኋላ ከ2 ዓመት በኋላ ምናምን ይሆናል። እሺ ምንም አይነት መደዋወል አልነበራችሁም ከኃይሌ ጋር ከጋሽ ኃይሌ ጋር? እሺ ሄደዝን ነው እሺ የዛን ቀንም ያው ስጫወት ከሩቅ አየህ እንጂ ምንም እንትን አልተፈጠረም። ማዕት ሰው ነው ኮሚኒቲ ውስጥ ያለው ያኔ ምናምን። ግን ይሄኛው ሲዲ ውስጥ መኪናው ሲሰማው ሳምቲንግ ክሊክ አደረገለት ለሱ ማለት ነው። ሳክስፎን ብቻ ሶሎ የሳክስፎን ሲዲ ነው። ምን አይነት ሙዚቃ ነው በእናትህ? ቅኝቶች ምናምን ላይ አሁን እስከዛሬ ዴቨሎፕ ማድረግ ሞክሬ ይሄ ኢትዮ ጃዝ ላንጉጅ ብዬ የምሞክራቸውን ነገሮች በቅኝት ላይ የተመሰረቱ ነው። እሱ ደግሞ የተለያዩ ሰዎች የሞከረ ነበረ። ግን ሳምቲንግ ስፖክ ቱ ሂም ነው እኔ ይገባኝ። እሺ ገባኝ። ኦፍኮርስ ምክንያቱም ምንም የሆነ የሳበው ነገር ይኖራል። ሌላ ምንም ፕሮፌሽናል ሬዝም የለኝም። አባደን ምንም የሰራሁት ምለው ነገር ፊልምም የለም ዶክመንተሪ ምንም። ግን በጣም በጣም ትልቅ ሪስፔክት ማለት በኢትዮጵያኖች ለእሱ የሰጡት ሪስፔክት አይደለም እኔን። ምክንያቱም ያኔም ፊልሞቹን ራሱ በደንብ አንደርስታንድ የሚያደርግ ኢትዮጵያዊ ያየም ጥቂት ነው ያለው። ግን ሳንኮፋን በመስራቱ አፍሪካን አሜሪካኖች፣ ጥቁር አሜሪካኖች አዳፕት አድርገውታል። አሁን የእነሱ ሰው አድርገውታል። እኛ አንፈልገውም ኢትዮጵያ አይደለም ብንለው ራሱ ሀገር ያለው ሰው ነው ማለት። ቢሮ ስትገባ ቁልፍ ነው የሚሸልመው። ኪ ዘ ሲቲ ነው የሚባለው እዛ ሀገር። እሺ መአት ከተማ ቁልፍ ነው የተሸለመው። እውነትን ነው ማለት ግድግዳ ላይ ለመስቀል የሚበዛ አይነት ይገርማል። ተከምሯል ነው የምልልህ። ከተለያየ ከተማዎች ታንኪዩ እያሉ የላኩለት እንትን ስለሰራ ነው። ይሄ ሁሉ ሳንኮፋ ትክክለኛ ታሪኩን ከሆሊውድ አፕሩቫል ሳይጠየቅ ብር ሳይጠየቅ በራሱ ፋይት ማድረጉ እንደ ፍሪደም ፋይተራቸው እንደ ጀግናቸው ነው የሚቆጥሩት። እነሱ ናቸው ያንን ውስጥ የከተቱልኝ ማለት ነው። እኔ እነሱ ለሱ የሰጡኝን ሪስፔክት ነው አሁን በጤዛ በኩል ለሱ ደግሞ መልሶ ለመስራት የተቻለው እና ሙቭ ላድርግ በቃ ስኮሩ እንድሰራ ፈልጋለሁ አለ። በቃ ዝም ብሎ አይዲያ ይጠይቀኛል። ልክ ቀርቼ ልክለታለሁ። እንደዚህ ለጤዛ እንደሆነ አውቃል አላውቅም። በቃ ፊልም የሰራው ነው እና ዲሲ ስትመጣ ታይልኛለህ እና አንድ ቀን ሄድኩኝ አየው። ሳንኮፋ ማለት ነው። እዛ ሳንኮፋ ቡክ ስቶሩ ማለት ነው። እና እንዴት እንደተቀጠርኩ እንዴት እሺ እንዳልኩ ምናምን አላስታውስም። እውነትህ ነው። ምንም ኮንትራትም ምንም ትውስታ የለህም? ኦል አይ ኖ ቃየን ሙቭ አድርጌ እዛ ሄድክ? እዛ ቤዝመንት ውስጥ ስፔስ ሰጠኝ። እሺ ስኮሩን እንድጨርስ። እሺ እና እሱ ከላይ ፎቅ ኦፕስቴርስ ኤዲት ያደርጋል። እሺ እኔ ታች ሙዚቃ ሰራለሁ። ህልም ነው የሚመስለው ታሪክ እኮ። እሺ የሚገርም ነው። 5 ሰዓት ሲቀጣኝ እኔ 2 ሰዓት ነው የምደርሰው ጠዋት ላይክ ኤክሳይትመንቱ ማለት ነው። ምን ያክል ጊዜ? 9 ወር ነው ምናምን። እውነት ነው። አብራችሁ ኖራችሁ ማለት ነው? ዋው እየረበሽኩኝ እያስቸገርኩ ግን እንትን ነበረው ማለት በራሱ መንገድ ኢንተርቪው ነው ይመስለኛል። የአፍሪካን አሜሪካን ካልቸር የሚረዳ ሰው ይፈልጋል። ገባኝ። ምክንያቱም እሱም ይወዳቸዋል። ታሪኩን መናገር ብቻ ነው። ፋሚሊውም ባለቤቱም አፍሪካን አሜሪካን ነች ማለት ገባኝ። መንገድ አንተም እሱን የጃዝ እንትኑ ስለዚህ ልጆኛ የተማርኩት ለሰን ጀምሮ ጠቀመ። ምክንያቱም ኮሚኒኬት ማድረግ እንችላለን። ሁለተኛው ደግሞ አይ ቲንክ ስቶሪው ነው። ሜን ካራክተሩ
ስደት ላይ ነበር ስደት ላይ ነው ማለት አንድ ጊዜ ነው ስቴብል ነበርኩኝ ለማለት ማለት ኤክሳይት ማለት ከኮርፖሬት ስራ ለቅቄ ወደ ሙዚቃ ዓለም I get high sometimes ምናምን ረብሸዋለሁ ገብቷል የሆነ ነገር እሱ ጊዜ ላይ በደምብ ወዚህ ልክ ፋዘርሊ ነገር ፊገር እሱ ነው ምስልህ እና በደምብ በእንትን ነው ያዘኝ በእንክብካቤ አንተ ፊልሜን ታበላሻለህ ምናምን አለኝ እንዳታም እና ይሄ ያንተ ፊልም አይደለም የኔ ፊልም ነው ታሪኩ ስለኔ ነው አልኩት ማለት really ባይዚን በሙሉ ስቶሪውን በደንብ አውቀዋል ያኔ ያው በቃ can relate to the main character ሄድበት አንበር ብንሄድበት ጀርኒ ውጭ ሀገር አይደንቲቲ ምናምን የሚለው ብቻ ማንበብ የለብኝም ስክሪፕቱን ፊል ለማድረግ ገባኝ ክራይሲሱ ምናምን አለ እሱን ሙዚቃ ውስጥ እና የኔ ታሪክ ነው አልከው አንድ ቀን እና ምን አለ ምንም እስቲ ብቻ ስራና ታሳየኝ ነው ማለት ግን እንትን ነው አሁን ሲገባኝ ብዙ የሚመክረው ነበር አብዳል እንደ ምናምን ያለው ለጆርጋ ጋር ያኔ በነበርኩበት ስቴት ግን እሱ እስቲ ካረገ ከአንተ ጋር ጨረስን መጫጫ ምናምን መባረር ነበር በቃ ስለ ለሁለት ቀን ጠፋበታለሁ አንድ ጊዜ ጋና ሄድኩኝ ተነስቼ መጣሁ ብዬ ምናምን ጋና እንደሄድክ ነግረው ነው ወይስ አልነገርኩትም በቃ was just እሺ ግን ከነንቱኑ ከነኬዮሱና ከነነን ኢንትረስቲንግ አደረገለት ለሱም ገባኛው እውነትም በጣም ከአምበርብርም ጋር ሪሌት ሙዚቃው ራሱ ያን ሪፍሌክት ሊያደርግ ይችላል ማለት እኮ ነው እሺ እና ጋና ፕላስ ቪጄ የሚባል አንድ በጣም ጎበዝ ሙዚቀኛ ደግሞ የመጨረሻ ስቴፑን ይሄ ሲንክ ማድረግ ሚክሲንጉን ምናምን የሚቀዱት ምናምን እሱን አመጣውን ቦርድ ህንዳዊ ነው በጣም ጎበዝ ነው ጃዝ ሙዚቀኛ ነው እሱ ኦኬ ከእሱ ጋር አንድ ላይ ሆነን ፋይናላይዘር ጨረስን ጋናው ንገረኝ በእናት ጋና በቃ የ50ኛ ዓመት ኢንዲፔንደንሳቸውን ያከብሩ ነበርና አንድ ባንድ ይሄዳል ጋበዙኝ እና እዚህ ጋር ሙዚቃው ነው እዛ ደግሞ 50ኛ ዓመት ያመልጠኝ ይጠቅመኛል ስራውን ብዬ በጣም ትልቅ ፌስቲቫል ነበረ ጋና ቢዩቲፉል ነው ግን ጨረስን ከዛ ቆይቶ ነው ከአመት በኋላ ነው ነገር የተደዋወለው ሄጄ ጠፋሁበት ምናምን ግን ሲደውል በጣም በቃ was very touching ደስተኛ እንደሆነ ሙዚቃውም አሸነፈ ቤስት ሚውዚክ አንድ 2 ቦታ አሸነፈ ሚውዚክ እና he was grateful አመሰገነኝ እኔም thank you አልኩኝ በስማ ታረቃችሁ በጣም ይገርማል what a story ግን እሱ ታይም ማለት እንደሰማሁት ከሆነ እሱ ጊዜም አካባቢ ላይ አንተ ማስተርስን ከጨረስክ በኋላ የመንግስት መስሪያ ቤት ገብተህ በጣም ጥሩ አሜሪካን ውስጥ ብዙ ሰው የሚመኘው የህልም ህይወት ውስጥ እየኖርክ ነበረ ምክንያቱም በተለይ በስደት የሄደ ሰው ያንተን ህይወት ነው የሚመኘው እና ያን ህይወት እየኖርክ ከዛ ድንገት ነው ደግሞ እሱን ነገር አቋርጠው ወደ የፍሪ የሙዚቃ ህይወት ውስጥ የገባው ከባድ አልነበረም ውሳኔው ራሱ well it was ማለት በራሱም አይደለም የሚመጣው ግን ልክ እንደ ጤዛን ሲጀምር ኦልሬዲ እየሰራው ነበር ፉል ታይም ስራ ነበር አትላንታ ላይ ግን በሆነ አመት ባልሞላ ጊዜ ውስጥ ራሴን እዛ ዲሲ አግኝቼዋለሁ ማለት ነው ነገሮች እና ለአሜሪካ መንግስት ነበር የምሰራው ጥሩ እዛ ኢንሹራንስ ብዙ ነገር ከቨር የሚያደርግልህ ስራ ከመንግስት ደግሞ አሁን ኤሎን መስክ ሲመጣ ነው እንጂ መባረር የተጀመረው
መንግስት ገባ ማለት ቃርለቀ በቃ እንደዚህ መጥቶ ፈትፍቶ ስንት ብር ወጣ ምናምን የሚያይ ስለሌለ በታምር አትባር ስራውን ሉዝ አታደርግም። ህይወትን በቃ ዋስትና እንደማግኘት ግን በቃ ውስጥ ቁጭ ብለህ እዛ ቢሮ ውስጥ የሆነ ነገር ልክ እንዳልሆነ ይሰማሃል። ላይክ ወይ ዊኬንድ መጥቶ ቅዳሜና እሑድ ሙዚቃ ሰርተህ ልክ እሑድ ምሽት ሲጀምር ሰኞ ጠዋት ስታስብ መነጫነጭ ትጀምራለህ ምናምን። እንደዚህ አይነት ሲምፕተምስ ማሳየት እና ደግሞ እነ ተፈሪን አገኘኋቸው ፋሲልን ፉል ታይም በቃ ስለ ሙዚቃ ብቻ ነው የሚያስቡት የሚጨነቁት። አንተ ቢሮ እኔ ቢሮ ነው ከዛ ጊግ መጣው ምናምን ሶ የሆነ ስቴብል የሆነ ነገር አለ ኢንካም ወይዝ ግን ተፈተንክ። ስለ እንትን እንዳማትል እንደዛ እየኖርኩኝ የጃዝ ሙዚቃ የሚፈልገውን ዲሲፕሊን አላለ ይሄ ሁሉ ነገር መስጠት ይሄ መቀጥቀጥ ቁጭ ወደ ሙዚቃውን ከመሳሪያ ጋር ምናምን የሚመጣውን እንትን እንደዛ ስራ እየሰራው እንደማላመጣው እርግጠኛው አወቅኩት። በቃ ላይክ እዚሁ ሆኜ እንደ ሆቢ ሄድኩኝ ዊኬንድ ላይ እየተጫወትኩኝ ምናምን መቀጠል እችላለሁ። ግን አሁን እንደዚህ አሁን አካል መሆን እና ያላለ ይሄ ፉል ታይም ስሰጠው የምታገኘውን ጀርኒ አታገኘውም። እንዴት ወሰንክ? በቃ ዲፕሬስድ ሆንኩኝ። አንግዛይቲ ዲፕሬሽን እየባሰብህ መጣ። በደምብ ላይክ ባለሙያ ጋር የሚያስኬድ አይነት አንግዛይቲ ጭንቀት፣ ስብሰባ ማስመሰል ስለ በቃ እዛ የቢሮ ስብሰባ ሲኖር ይሄ ኢንትረስት የሌለበት ቦታ ላይ መቀመጥ ፔንፉል ነበር። በመማሬ ፊልዱን ደስተኛ ነኝ። ገባኝ። አሁንም መጠቀም ይችላል ማለት ላይክ መስራት ይችላል። በሱ ላስተምር ይሆናል አላውቅም። ወደፊት ግን የካሪየር ፐብሊክ ሄልት ሰው ሆኜ እንደማልችል ታውቆኝ ነበር። በቃ አስገድደህ ማለት ነው። እንዴት ተው ስለ ፊውቸርን ባታውቀውም ግን ኃይሌ ገሪማ ጋር በቃ ይሄን ጨርሼ ከዛ የሚመጣው ይመጣል ነው። ተመልሼ መሄድ ካለብኝም ከዛ በኋላ አስብበታለሁ። ግን በዚህ ሌቭል መፈለግ ኤክሳይቲንግ ነው። ገብቷል። በጣም እንዴ ዓለም ዩኒቨርስ ቴሊንግ ዩ ሳምቲንግ ነገር አይደለ? የእሱ የጋሽ ያሌ ፊድባክ ላይክ እዛ ታች ሙዚቃ ብቻ ሳይሆን ሪሄርስም አደርጋለሁ፣ ፕራክቲስ አደርጋለሁ የራሴን ነገሮች እና በቃ ኤክሳይትድ ሮጦ ይመጣል። እውነትህን ነው። በቃ ኮምፕሊመንት ያደርጋል፣ ፊድባክ ይሰጣል። ጥሩ ነው። ጥሩ ድል እንኳን አላመለጠኛው። በጣም ግን አልተመለስክም ማለት ከዛ በኋላ ወደ አትላንታ አልተመለስኩም። ልኖር አልተመለስኩም። እንግዲህ በአንተ ህይወት ውስጥ ሌላ በጣም ትልቅ የሚባል እስካሁን ካነሳናቸው ሁሉ ትልቅ የሚባል በብዙ ምክንያት ኢሞሽናሊም ፐርሰናሊም ብታየው ይመስለኝ ከተፈሪ ጋር የኖራችሁ ትውውቅ ይመስለኛል። ከተፈሪ አሰፋ ጋር በጊዜው ተፈሪም አሜሪካ ነበረ፣ ቅድም እንዳነሳ ነው። ግን ደግሞ ለመተዋወቅ ደግሞ ከሁሉም የዘገየው ከሱ ጋር ነው። እንዴት ተዋወቃችሁ ራሱ ከተፈሪ ጋር? አሁን ተፌን አትላንታ ስኖር ነው የተዋወቅኩትና ልክ በቃ እና በጋዝ ስፈልግ እንደማደርገው አትላንታም አበሻ ሙዚቀኛ ማን አለ ምናምን ላለሁ ጠይቃለሁ። ቢኒያም ጸጋዬ ኪቦርዲስት እና የሴንት ጆሴፍ ሙዚቃ አስተማሪ መምህር ነበረ። ቢኒያም ጸጋዬ ይባላል። ተፈሪን ድራም ያስጀመረው እሱ ነው። ቢኒያም ጸጋዬ ማለት አይ ቲንክ የሚታወቅ ሰው ነው አይደለ? እዚህ አክሱማይት ባንድ ውስጥ ነበረ። መስራችም ነበረ።
አባቱ ደግሞ ጸጋዬ ደባልቅ ይባላል የፖሊስ ኦርኬስትራ ኮንዳክተር ኮምፖዘር ናቸው እና ሴንት ጆሴፍ የሚያስተርበት ሰዓት እነ ሸዋንዳኝ ግሩም መዝሙር በቃ ኪሩቤል እሱን ያስተማራቸው በቃ የሴንጆ እንዳለ ከዛው ሙዚቀኞች ያወጡት እሱ ብቻ ለማስተማር ነበረው ገባኝ እሱም አስተምሯቸው አስተምሯል እሺ ቢኒያም ጸጋዬ የተፈሪ ድራማ አስተማሪ አስጀማሪው ስቲክ የሰጠው ትምህርት ቤት እያለ ሴንት ጆሴፍ ያለ እሱ አትላንታ ከጂጂም ጋር ስንሰራ እሱ ነበር ኪቦርድም ይዘው እሺ ይገርማል የጂጂን ስንተዋወቃት የመጀመሪያ ቀን ቢኒያምን አገኘሁት ነው አትላንታ እንደዚህ ዝም ብዬ ተዋወቅን ሙዚቀኛ ነኝ እንደዚህ ምናምን አልኩት በቃ ለጃዝ ያለኝ እና ጃዝ ክለብ ይዤ እሄዳለሁ ያኔ እንግዲህ እኔ የምወደውን ላሳየው ሼር ለማድረግ ማለት ነው እሱ ደግሞ ይሄን አይቶ ተፌ ከፖላንድ ላይ ሙቭ ሲያደርግ ያው አስተማሪ ያለ ይገናኛሉ ይደዋወላሉ እሺ እሱ ቁጥራችንን ደውልለት ተዋውቀው ኢንትረስታችሁ አንድ አይነት ነው ምናምን ብሎ እሱን ያስተዋወቀን እሺ እዛ በስልክ ማውራት ጀመርን ወዲያው ዊኑ ላይክ ወዳጅ እንደምትሆኑ ምክንያቱም ልክ መኪና የሚወድ ሰው ለምሳሌ የቢኤምደብሊው ፋን የሆነ ሰው ሲገናኝ ስለ ፓርቱ ምናምን ስታወራ ትታወቅ የለ ላይክ ስለ ሙዚቃ እንትን አንብበዋል ይህን አልበም ሰጥተዋል ምናምን ስትል በሆነ ገባኝ 30 ደቂቃ ውስጥ በደምብ ታውቃለህ ማን ምን ያህል ዲፕ እንደሆነ እንትን ኦኬ በቃ 2 ዓመት ምናምን እንደዚሁ በስልክ እያወራን 2 ዓመት በስልክ ብቻ ይገርማል ያኔ እሱ ላስታ ሳውንድ ባንድ እየሰሩ ነበር በመልክ አንተዋወቅም እና እግር ኳሱ ላይ ሲዲያቸውን ይዘው መጥተዋል እነሱ ላስታ ሳውንዶች ዲሲ ነበር ኳሱ እና ቡት ተከራይተው ይሸጣሉ ሲዲያቸውን እኔ አላስታውስም እሱ ኢንተርቪው ላይ ነው የሰማሁት እና መጀመሪያ ሲዲ ገዛሁት ሂጄ እንደገና ሳልነግረው ዝም ብዬ 1-2 ምናምን ሄደ ገዛ ሲዲ ሰፖርት አደረጉ ገዛውና ከዛ ነገርኩት እኔ ጆርዳን ምናምን በቃ ቶሎ ክሊክ ያደረጋል ወዲያው ክሊክ ያደረግን ከዛ ኤሌ በመለሱን ትቶ በአውቶቡስ ይዘው ወደ አትላንታ በባስ ሄደን ተያይዛችሁ ሄዳችሁ እኔ ቤት ሃይጃክ ኪድናፕ ኪሩቤል አሁንም ድረስ ይህን ያሩት ስለ ኪሩቤል ቤዝ ከላስታ ሳውንድ ኦልሞስት በቃ ሰረቅ እንደ እንትን ዝውውር ነገር ነው ልክ ነህ እንደ ማስኮብለል ነው እንደዛ አይነት ነገር ነው እኔ ቤት ሲመጣ ድራም ተከራይቴ ሳሎን ውስጥ ምናምን ሳሎን ጠረጴዛውን አንስተን ድራም ሴት ገጠምን ልቀዱ በቃ ለመጫወት እንጂ ያኔ ነው ቴሜቴ ውዳሴ የነበሩት ነገሮች የቀጠሉት አይዲያ እንደ አይዲያ የተሰሙት የተጀመሩት አንድ ላይ የተጫወቱ መጀመሪያ እነዚህ ናቸው እኔ ሳሎን ውስጥ አትላንታ ቴሜቴን ምናምን የመጀመሪያ አካባቢ ነው የሞከራችሁት ወዲያው የመጀመሪያ ቀን እንደገጠም ነው እውነትን ዋት ስቶሪ በስማ ግን እሱ እዛው እያበሰለ የነበረው ነገር አለ እዚህም ደግሞ ፋሲል አለ እኔና ፋሲል ሐሙስ እንጫወታለን ሌላ ድራመር እሱ ሳይመጣ አትላንታ ኢትዮጵያ ነው ሌላው ድራመር ይቅርታ በቃ ይህን ከፈለግከው ኤኒታይም ለአንተ ጊግ ነው አልነው ተፌን ሄደ እቃውን ጠቅልሎ መጣ እውነት ነው በቃ አትላንታ ሊኖር በስመ አብ ዋት ስቶሪ ውዳሴ ባንድ እንዴት ነው የተመሰረተው በቃ ያው መጣ ውዳሴ ባንድ ያኔ ነው የተመሰረተው ያኔ ነው የተመሰረተው መጫወት ጀመረን ደግሞ ኤሌክትሪፋይንግ የሆነ ነገር ታውቃለህ አይደል ምክንያቱም ፋሲልም ያለው ኤክስፒሪየንስ እንደ ቤስ ፕሌየር ለብዙ ዓመት ኢትዮጵያ ሙዚቃ ላይ በደንብ የለፋ ያገለገለ ሰው ነው he's done so much ግን ጥማት ነበረው እና ብቻ ሳናቅ
we fulfill each other's የጎደለውን ነው የሞላ ነው የምትፈላለጉ ሰዎች ነበራችሁ አላወቅ ማለት ሶስቱ ትራያንግሉ እንትና ኃይለኛ ነው ስቴብል አደረገው እንትን የሚፈጠረውን ነገር ሩት እንዲኖረው አደረገው ስያሜውን ግን ሰጣችሁት ነበረ ሲጀምሩ ውዳሴ ባንድን መቼ ነው የመጣው እሺ ውዳሴ እኔ ነኝ ስሙን ያወጣው ሰጀስት ያደረኩት እሺ አሁን ወደዱት ጸናው ግን ጸና ራሱ አልበሙም ራሱ ውዳሴ ነው አይደል የተባለው አልበሙ ሰላም ነው የሚባለው ግን ፈርስት አልበሙ ሰላም ነው በተለምዶ ውዳሴ ይባላል ታውቃለህ አዎ ብዙ ሰው ሰላም ነው የሚባል እኔም ሰላም ብዬ አላውቅም ውዳሴ ነው አይደል እሱ ወዴት ወሰዳችሁ ራሱ የውዳሴ አልበም እንዳለ ሬኮርዲንጉና አጠቃላይ ፐርፎርማንሱ ከአትላንታም ያለፈ ይመስለኛል አይደል አዎ እንዴት ነው ወደ ኢትዮጵያ ሙቭ እንግዲህ እዛ ላይ ነው ትሪኪ የሚሆነው ምክንያቱም እኔ ለብዙ አመት ኢትዮጵያ ለመመለስ ከአሜሪካ ስረግጥ ጀምሮ መመለስበት የቅዳ አካል ነው አካል ነውና አልበሙ የተሰራው የሚገርም ነው ማለት እኛ ሶስታችን መጫወት ጀመርን ኩዊን ኦፍ ሼባ የሚባል አትላንታ ሬስቶራንት ውስጥ ሐሙስ እና የተለያዩ ፈረንጆች ይመጣሉ ጃሜይካንስ አበሻ ምግብ የሚወድ ሁሉ ይመጣል እና 2003 ላይ ነው የቦብ ማርሊ ልደት የሚያከብሩ ጃሜይካኖች የሆነ 5 ስፖትስ የሚባል little 5 points የሚባል አለ አትላንታ ውስጥ እንደዚህ ሂፒዎች ምናምን ይወዙበት ሰፈር ክለብ አለች እዛ ውስጥ እና የቦብን ልደት ሊያከብሩ የኢትዮጵያዊ ባንድ ለምን አንጋብዝም ብለው ይጋበዙን እኛን እዛ ላይ ስንጫወት ነው ሲዲ የተቀዳው የውዳሴ ያን ጊዜ ማለት ያን ቀን አናውቅም እኛ እንደሚቀዳው ሁሉ እውነትህን ነው እነሱ ግን ለሬኮርድ ሴት አድርገው ነበር ቤቱ በቃ ሰውየው ባርቴንደሩም ማናጀሩም ሳውንድ ማኑም አንድ ሰው ነው እሺ ግን ጃሜይካዊ ነው ነው ነጭ ነው እሱ ግን የሚከፈሉና የጋበዙን ጃሜይካኖች ናቸው እኛ ኦፕኒንግ ባንድ ነን ኢትዮ ጃዝ ተጫወተን ስንጨርስ እነሱ ሬጌ ሊቀጥሉ ነው ፕላኑና እና ሳውንድ ቼክ ስናደርግ እንግዲህ ይሄ ሰውዬ ሙዚቃ ይወዳል ያውቃል ክለቡ የሱ ነው ደስ የሚለው ባንድ ሲያይ እንደ ጊፍት ሬኮርድ ያደርግና ይሰጣል ሲዲውን ማለት ነው እሺ that's ቀርቶ ሰጠን እኛ ግን ከሁለት ሳምንት በኋላ ነው ያወቅነው እንደተቀዳ ራሱ that's the beauty of jazz ያ የምናውቀው የውዳሴ እንትን እዛ የተቀዳ ነው የዛን ቀን ነው the whole ሙሉ እንትን ነው ይገርማል እንደውም በደንብ ካዳመጥከው ሰላም የሚለው ሶንግ ላይ በጣም ብዙ የሆነ ባሪቶን ሳክስፎኒስት አለ ፍሉት እና ባሪቶን እና እሱን ሰውዬም አናውቀውም እውነትህን ነው ያን ቀን የመጣው እያለፈ በክለቡ ሲያልፍ ያን አንቺሆዬ ግሩቭ አንቺሆዬ ቅኝት ላይ ነው ሶንግ እና ደስ አለው ምንድን ነው አለ እኛ ስቴጅ ላይ እኔ ጨዋትኩኝ የሆነ ከኋላ ላይ ባሪቶን ሳክስፎን እሰማለሁ ምናምን ብዬ ዞሬ ሳየው ገጣጥሞ ቆሟል ጀምሯል ቆሞ ያየኛል ማለት ነው ግን ስኬሉን ኦልሬዲ ሲሞክረው ሰምታል እንዳገኘው ሰምቻለሁ አይሰራ ኦኬ እና በቃ ና አልኩት ገባ ካለቀ በኋላ ነው እሺ ሰላም ማነህ ስምህ ግን it's just the language of የሙዚቃው ቋንቋ ይፈቅዳል ለዚህም ክሬዲቱ ምን ተባለ ስሙን ጻፍ ነው ጠይቀ ነው ያንቀጽፋ ጠይቃችኋል እሺ ይገርማል እና ግን በቃ ኤነርጂውን ሊያሳው እንድታቆብ እንገባኛ ተቀዳንም አልተቀዳንም በዛ ሌቭል ነበር ሁሉም እንጫወተው ማለት ነው ይገርማል ከውዳሴ ባንድ ጋር ተያይዞ እንደ አባ ገሪማ የተሰኘው ስራ የተቀዳበት አጋጣሚ የተፈጠረበት የተጠነሰሰበትም አጋጣሚ ይገርማል እባክህ ንገረን ታሪኩን ጆርጋ ሶ
እንደ አባገሪማ ቦታ ነው ትግራይ ውስጥ ያለ ቦታ ነው አባገሪማ ማለት ነው አባገሪማ ገዳሙ ማለት ነው ሶ አትላንታ የፋሲልን ሰርግ በጣም ደስ የሚል ሰርግ ነው ማለት ሙዚቀኛ ነው የተሰበሰቡ ከሌላ ቦታ አይደል እና እሱን ከዳር ነው በኋላ መልስ እዚህ ኢትዮጵያ ነበረ እና ተፈ አልመጣም ገና ወረቀት ምናምን እኔ ግን መጥቻለሁ እዚህ ለመልሱ ለመልሱም ለቫኬሽንም ነገር መተን ነው መሰለኝና እዛ እንሄዳለን ተባለ ማለት ነው ትግራይ ወደ አባገሪ እዛ የሚገርም 3 ቀን ሰርግ በገጠር ስታይል አስበዋል በማሲንቆና በክራር እንደዚህ አይነት ቴፕ ነው እንደውም አምፕሊፋየር የለም ምናምን የሆነ ብቻ ቴፑን ከማሲንቆ ካገናኝተው በኬብል ያገናኝ ሬከርድ ምናምን ሲጫኑ የቴፑ ስፒከር አምፕሊፋየር ይሆናል እንደዚህ አይነት እንትንና እና ማረሰው እምቢልታ በቃ 24 ሰዓት ነው አይቋርጥም የሚጫወቱ ሰዎች ይቀያየራሉ በተለይ ይመጣሉ እና አባገሪማ ያኔ ነው እምቢልታውን ሰምቼ ውስጤ ቀርቷል ማለት ነው እና እና ውዳሴ ውስጥ ምንድነው ፋሲል ታላቃችን አለ እናከብረዋለን ፈራዋለን የሚደብረው ሙዚቃ እንጫወትም ስለዚህ የሆነ ነገር ጀምረን ደስ ካለው እንቀጥላለን ሌላ ነገር ምናምን ካለ እንቀይራለንና እሱ ላይክ ወይ ዋህላ ያመጣ ወደ ባሩ ሄዶ ምናምን ብቻ ተፈች ትግርኛ ድራም ሲጀምር እኔ ያመጣልኝ የእምቢልታው ከተመለሳችሁ ከአጭር ጊዜ በኋላ አጭር ጊዜ አትላንታ ነው እና እምቢልታው መጫወት ሲጀምር እየሮጠ ኤክሳይትድ ሆኖ መጣ ማለት ነው ሊጫወታ ወደደው እና started playing እና ጊታሪስታችን አፍሪካን አሜሪካን ነው ግን ጃፓን እና ሆንግ ኮንግ ብዙ ኖሯል ጊታሪስቱ እና ይሄ ፔንታቶኒክ ስኬል ይረዳዋል በደንብ ይረዳዋል ይገባዋል ማለት ብቻ ያን ሙዚቃ ሲሰማ እሱ ደግሞ ሌላ ዳይሜንሽን ውስጥ ወሰደውና ማልቀስ ጀመረ እያለቀሰ ነው የሚጫወተው እውነትህ ነው ሁሉ ጊዜ ያን ሶንግ ስንጫወት ያለቅሳል and ያንና ተፌ አረ ምን ነው ምናምን እየተባባል የሆነ ጃፓኒዝ የሚመስል ሜሎዲ ጨመረበት የጊታሩ የሚጫወተው ሜሎዲ ጃፓኒዝ ማለት ያው እኛውን ማለት ፔንታ ነው ግን የሆነ አለ የጃፓን ደግሞ ሆኖች አሉ ሜሎዲው ከዛ ጋር የሚገናኝ ነው ለእኛም ጆሮ ሩቅ አይደለም ሴንቲሜንታሊ ነው እሱ የሚጫወተው ምክንያቱም ከራሱ የሆንግ ኮንግ የጃፓን ኑሮ ጋር እያገናኙ ነው የሚጫወተው እኛ ደግሞ ከኢትዮጵያ ጋር እያገናኙ ነው የምንጫወተው እና የሆነ ኩክ ያደረገ የመጣው ሳውንድ ሶንጉን አይ ቲንክ ክላሲክ እንዲሆን አደረገው አይደል በጣም ታይምለስ በኋላ ነው የሚገባል አይደል ለብዙ ተማሪዎች የምነግራቸው አንድ ስራ ቫልዩ የሚሰጠው የኮሚዩናል የሆነው ስትለቀው ለሶሳይቲ በቃ ይሆን አልቋል ብለህ ስትሰጠው ያ ህብረተሰቡ አንድ ላይ ኤክስፒሪየንስ የሚያደርገው ነገርና እሱ ነው ቫልዩ የሚሰጠው አይደለ ካለቀቀው ደሴም አሪፍ ሙዚቃ ነው ግን አሪፍ ሙዚቃ ሆኖ እንትኑ ነው ይቀራል ተራ ነገር ሆኖ ይቀራል ገባኝ ሲወጣ እና የብዙ ሰው ሜሞሪ የብዙ ሰው ይሄ ልጅነትን ያስታውሰኛል ይሄ እንትን ያስታውሰኛል ቲቪ ላይ ይሄን አለ አይደለ ሁሉም ሰው ለዛ ሙዚቃ ያለው ሜሞሪ አሁን አለ አይደለ ስለወጣ ማለት ባይወጣ ኖሮ ግን በጣም አናቆምኝም እና የውዳሴ የአሲዲ ማስተሩ ኦንሊ ኮፒ ያሰውዬ ነጮ የሰጠን ከዛ በኋላ ለ6 ለ7 ወር መሬት ላይ ዝም ብሎ ወድቆ ላይክ እኛ የተሻለ ነገር እንሰራለን ብለን እውነት ነው ስለምናስብ ማንም አንተ ቤት ዝም ብሎ ቁጭ ብሏል መጥረጊያ የተመታ ምናምን ማለት ኮፒም ሳይደረግ እግዚአብሔር ነው ያተረፈው ማለት በጣም እንዴት ወጣ
ከዛ ምንድነው ቅድም ሜንሽን አድርጉልን ኢትዮጵያ ሁሌ በቃ ማለት እነዚህ ነገሮች እየሰራ ሜይ ቢ በቂ $200 ምናምን ብናገኝ ነው ማለት ምንም ድሪሙ ነው እንጂ ያለው ሰስቴነብል ምን እንዴት ወደ ላይፍ እንደሚቀየር ማናችንም አናቅም። ሰው እኔ በፓብሊክ ሄልት ስራ ኢትዮጵያ አገኘው አመልክተ ነው መቼም አይ እኔ ክላስሜቴ እዚህ መጣ ስራ ጀመረች ለመመለስ እንደምፈልግ ስለምታውቅ እንደዚህ አይነት ፖዚሽን አለ ፊዮነካም አሁን ያኔ ክራይሲስ ሆነ ማለት እኔ ጋር ገባኝ። ከዚህ ሙዚቃ ባንዱ በጣም ኤክሳይትድ ሆኗል። ውዳሴ ተመስርቷል። እዚህ ጋር ደግሞ የሎንግ ተርም ድሪም ነው ግን በቃ ጥዬ መሄድ ነው አልኳቸው። አኮረፍ ዘጉ። ኦፍኮርስ ጭራሽ ሰብስባቸው እኮ ነው ጥላቸው ብትሄድ እኔ ያለ ማለት ቦታውን የሰበሰባቸው አትላንታ ግን እውነታቸውን ነው ማቆፋቸው ምንም አልፈርድባቸው አንደርስታንደብል ነው። እኔም ደግሞ ልክ ነበርኩ ምክንያቱም ሁሉም ተከታትለው መጣ ማለት ከዛ በኋላ ማንም የቀረ የለም አይደለም ሰው ያንን የተለቀቀው ስለዚህ እኔ ስመጣ እነሱ ኦኬ ምንድነው የምናደርገው እሱ ትቶ ሄዷል አሁን ምናምን ስለዚህ አትሊስት ለነበረን ጊዜ ማስታወሻ ምናምን ብለው እና ይታተም ምናምን አልተባለ ይሻል ሁላችንም አሳተም ነው እዛው በየቦታው ዲስትሪቢዩት አደረግን አንድ ሲዲ ሪሊዝ አደረግን ብዙ ሰው መጥቶ ነገር ማበየነ መጀመሪያ የተዋወቅኩት የዛን ቀን ነው ሪሊ ያኔ ዲሲ ነበር የሚኖረው እሱ ሲዲ ሪሊዙ መጣ ብዙ ሰው መጣ እነ ሞገስ ነበሩ ሞገስ ሀብቴ አብርሃም አፈወርቂ ነበረ ትግርኛ ሲንገሩ እውነትን ነው አብርሃም አፈወርቂ ኤሪትሪያ ሲንገር ዋው እነሱ ሲዲ ሪሊዙ ላይ መጡ እሱ ሲዲ ሪሊዝ አድርገን እኔ መጣሁ እዚህ ከዛ ፎር ጉድ ማለት ነው በቃ ላይክ ፎር ጉድ ከዛ ፋሲል መጣ ተፌ ተከተለ ቀስ ብሎ ወረቀቱን ሲጨርስ እሱና ባለቤቱ መጡ እዚህ ደግሞ መጥተን 1-2 ዓመት ጀመራችሁ ታገላችሁ ይገርማል በአውሮፓውያን አቆጣጠር በ2000ዎቹ አሜሪካ ላይ ሆናችሁ ሙዚቃንም ህይወትንም እያጣጣማችሁ ባለበት በዛ ሰዓት ላይ ተነፋፍቆ የተገናኙ የምትመስሉ ሰዎች ማለት ነው ምንም እንኳን ተውቃችሁ ከዛ ረጅም ጊዜ ባይሆንም በተለይ ከተፌ ጋር ከዛ ደግሞ በተለይ አንተ ቅድም እንደነገርከን ድንገት ወደ ኢትዮጵያ ለመመለስ ወሰንክ ከመመለሳችሁ በፊት ግን እንደሰማሁት ረጅም ጊዜ የቆየ ወደ ኢትዮጵያ ጠቅለን መመለስ አለብን የለብንም የሚባሉ ሰፊ ክርክሮች እንደነበራችሁ ሰምቻለሁ ራሱ ፓርት ኦፍ የኢትዮጵያ ሙዚቃ ታሪክ ነው ምክንያቱም የመመለሳችሁ ጉዳይ በየራሱ የግል የሰው ህይወት እና በጋራ የኢትዮጵያ ሙዚቃ በእጅጉ የቀየረ እንደሆነ ምንም ጥያቄ የለውም እሱ ጊዜ የነበረውን ክርክርና ዳይለማ ብትነግረኝ በጣም ደስ ይለኛል ምንድነው ላይክ እንግዲህ የሆነ ሰዓት ላይ ከኢትዮጵያ ብዙ ሙዚቀኞች ወጡ አይደለ እና በጋዝ እና ሙልቀን ወላያስ ባንድ እና ሄዶ ወደዚህ ማንም አያዞረውም የነበረው የደርግ ጊዜ ቢታሰብ አልነበረም እና እዛ ኤስታብሊሽድ የመሆን ከዛ በኋላ ግን መንግስትም ተቀይሮ ሰው ለቫኬሽን መምጣት ለኮንሰርት መጥቶ መመለስ ምናምን ሚሌኒየም ባንድ እና በጋዝ መምጣት እና እዚህ ሀገር ያለውን ለውጥና ፖቴንሻል የሚመጣው ሰው አይቶ ይሄዳል ማለት ነው እና ቅድም እንዳልኩ ለምሳሌ ግሩም መዝሙር በዚህ ትልቅ ክሬዲት ነው የሚገባው የመጀመሪያውን የጃዝ ባንድ ኦርጋናይዝ አድርጎ ስንመጣ እሱ ጋር ነው እንትን የምንለውና ጃም እናደርጉት ምናምን እነ ሄኖክም ሲመጡ እነ ጆኒ ጦናን መጀመሪያ ያገኘው በሚሊዮን የወጡ ጊዜ ነው ምናምንና
ሶ ታሪኮች እንደዚህ አክሮስ ዘ ኦሽን መመላለስ ጀመሩ። ሶ እኔ ያኔም እንግዲህ ምን ብዬ እንደምከራከር አሁን አላስታውስም ሪሊ ግን ጠበቃ አንደኛ ተሟጋች እኔ ነበርኩ። እንመለስ መመለስ በቃ ምንም ጥያቄ የለውም በሚለው ማለት ነው። እሺ እና አንድ ጊዜ አትላንታ ለስራ መጥቶ ሄኖክ ነበረ እና ኮፊ እየጠጣን በቃ ማለት ትዝ የሚለኝ ኮንቨርሴሽኑ ሲያልቅ ያለኝ ነገር ነው። ምን ያህል ጨቀጨኩት ትዝ ያለኝም ግን ዛሬ ምን ገዝቼ እንደመጣሁ ታውቃለህ አለኝ። ምን ገዝተህ መጣ? ኒውዮርክ እኔ የምቀበርበትን ቦታ ገዝቼ ነው የመጣሁ። ከዚህ በኋላ ጨቅጭቀኝ እዚህ ነው የምሞተው። እንኳን ሙቭ ላደርግ መቀበሪያን ገዝቼ ነው የመጣሁት እና ከኒውዮርክ አልወጣም ምናምን ስለዚህ ጀስት ሊቭ ኢት አሎን ምናምን አለኝ እና ትዝ ይለኛል። እንደዛ ብዙ ጊዜ እንደዛ እንትን ነበረ ተከራከሩ ነበር። ግን ብዙ ፋክተሮች አሉ። እዚህ መተማጋ ነው የምትሆነው ምን አይነት ሰፖርት ሲስተም አለ እና ግን ኦቨር ዜር ሳየው እያንዳንዱ ሰው የራሱን መንገድ በሆነ አበጀ እና አበጋዝ መጣ፣ ሄኖክ፣ ፋሲል፣ ተፌ መጣ። አሁንም እኛ እናውቀውም እዚህ ያለውን ኢምፓክት ግን አሁን የእኛ ታናናሽ ሙዚቀኞች ሲያወሩት ስሰማ ኢምፓክቱን እዛ ብንሆን ይህን የሚመስል አይነት ምን አይነት ታሪክ ይኖራል። የተፌንም ጉዞ ስናየው አም ሶ ግላድ ሂ ኬም ባክ ማለት አይደለም። እዛ ቢሆን እዚህ ትልቅ ፌስቲቫል ላይ ተጫወተ ምናምን ይባል ይችል ይሆናል። ግን ሪሰርቹን እዚህ ማስተማሩን እዚህ ያለው ላይክ ትግል ኮንሲስተንት ለዛ ዓላማ በየሳምንቱ አንድ ሰው ሲታገል ትደነግጣለህ እኮ በጣም ሌላ ሙዚቀኛ ሆነ ስታየው የሚከፍለውን ዋጋና እንትን ዲስፕሊን ኢትዮጵያ ላይ ባይሆን ልክ አይመጣም ነበር ስቶሪው። በጣም ይሁላችሁ ማሰቡ ይከብዳል። አሁን ስታስበው አሁን ሲታሰብ በጣም ይሄ ላይሆን ይችል ነበረ ብሎ ማሰብ ራሱ ይከብዳል። አባባል ላይ ገብቷል። አሁን ለእኔ ብዙ አትላንታ የሆነ ቤዝ ያለኝ ሰራዊት ያለኝ ይመስለኛል። ማይታይም ቢሆን ገብቷል። ላይክ ለምናወራው ድሪም እንደዚህ ለምንናገረው ቪዥኖች ምናምን እኛ ማስጨረስ ወይ አለማስጨረስ የኛ ዴስቲኒ ሊሆንም ላይሆንም ይችላል። ግን እዚህ ሆነ ዩር ስፒኪንግ ላይክ ሳክሪፋይሱንም ስለከፈልክ ክሬዲቢሊቲ አለ፣ ስትናገር ትሰማለህ። በጣም ብዙ አድቫንቴጅ አለ። በጣም ስትመለሱ እውነት ይሁን ውሸት አላውቅም፣ ግን ያንተ አመላለስ ደግሞ ፓስፖርትን ጭምር መልሰ ነው የሚባል ነገር ሰምቻለሁ። እኔ ግሪን ካርዴን መልሻለሁ። ግሪን ካርድን ለምንድን ነው ምንድን ነው እሺ ምክንያቱ? በቃ ስለ ኤሊየን ነው የሚለው እኮ ላይክ ሊጋል ኤሊየን ነው የሚለው። ካርዱን አንብበው ከሆነ ግሪን ካርድ አይደለም። እውነትህን ነው ማለት ዋው። እና አሉ በቃ ላይክ ሞመንቶች የሆነ ፋናቲካል ሆኜ ወይ በጣም ይሄ ናሽናሊስት ግን ስለዛ የአሜሪካ ፓስፖርት ስትቀበል ዝም ብሎ አይደለም የሚሰጡ አሊጀንስ የሆነ መጽሐፍ ቅዱስ ይዘህ ምናምን ቃለ መሃላ ትገባለህ ለባንዲራው ለኮንስቲቱሽኑ ምናምን እኔ አልፈልግም አይመለከተኝም ማለት አላምንም። በቃ ጀስት ላይክ እሱን ሳስበው ያሳስብ ነበር። እንዴት ነው መሀል ለምገባው ለአሜሪካ ባንዲራና አሁን ቢሆን ታደርገዋለህ አላውቅም። አሁን ስልህ ገባኝ። ቤተሰብ ልጆች እና የምኖረው ማድረግ ነበረብኝ አላውቅም። ግን አሁንም ልክ እንደሆንኩ ነው የሚሰማኝ አይደለ? ምክንያቱም ግን አይቀሬ ነበር አይደለ? ወደ ፓስፖርት መሄድ እሱ ነው። ወይም እየተመላለስክ በየ6 ወሩ ምናምን ሬዚዳንት እንደሆንክ እንትን እያስመሰከርክ
ሶ ግን መመለስ ግዴታ አልነበረብህም አይደል? አንተ አልነበረብኝም፣ ግን በቃ ላይክ የተወሰኑ እንትኖች ከፖሊሶች ጋር ይሄ ጥቁር ስለሆንክም ኢንካውንተርስ ነበሩ ምናምንና እኔ በቃ ፓወር ሰጠኝ። ጆይ ላይክ መለሳለሁ ስትል በቃ ላይክ አይ ዶንት ሃቭ ቱ ዲል ዊዝ የሆነ ሰዓት ላይ ገብተዋል። ላይክ ጥቁሩን አሜሪካ ስትኖር አሁን በተለይ 9/11 ሀፕን ካረገ በኋላ ለምሳሌ ዲሽ ውስጥ ምናምን የፖሊስ መኪና መብራቱን አብርቶ ነው ዝም ብሎ የሚሄደው እና ከኋላ መብራት በራ ማለት በቃ ልብህ ነው የሚሰነጠቀው። እውነትህን ነው። አታውቅም ምን ወዴት አቅጣጫ ሊሄድ ነው የሚችል ጥቁር ስትሆን። እና ደግሞ እንትን አለው በጣም ይፈራሉ፣ ፖሊሶቹም ይፈራሉ። ስለዚህ ገባኛ እንትን ናቸው። ብዙ ኢትዮጵያኖች ተገድለዋል። ማለት የኔ ጓደኛም እውነትህን ነው። አንድ ጋዜጠኛ አሳምነው ሱራፌል የሚባል በፖሊስ አትላንታ ውስጥ የሞተው እና ምን ልል ነው ስ ላይክ በቃ ሶ የሁል ጊዜ አንተን ቴሮራይዝ እያደረገ ከሚኖር ሲስተም ጋር መገላገል ነው የምረጥኩት። ይገርማል። ግን ይሄ በመመለስ ባለመመለስ ዲቤቶች ውስጥ በተለይ አንተ በራስህ ሀሳቦች ውስጥ ነጻነት፣ ጭቆና፣ ኮሎናይዜሽን፣ አርት እና ፍሪደም በተለይ በኮሎኒያል ፐርስፔክቲቭ እነዚህን ታስብ ነበር? በደምብ። ምክንያቱም ሙዚቃው ራሱ ያስገድዳል እኮ እና ደግሞ ልክ 20-30 ዓመት ኢንተርምስ ኦፍ ይሄ ሲቪል ራይትስ በጣም ትንሽ ጊዜ ነው። 40 ዓመት 50 ዓመት በፊት ሴግሪጌሽን በደንብ የነበረበት ስቴቶች ውስጥ ነው የነበር ነው ያደግነው እና በደንብ ፊል ታደርገዋለህ። በተለይ ሙዚቃው የምትጫወት ከሆነና አሁን ብዙ ኢትዮጵያኖች ሜቢ ወጣቱ ሂፕ ሆፕ ምናምን ይሄ ኮፍያ እንትን የሚለው ሜቢ እነሱ ይሆናል ከጥቁር አሜሪካኖች ጋር ኮኔክት የሚያደርጉት እንጂ በእኛ እድሜ በተለቅ ያለው ምናምን ወይ አይገባቸውም። ላውድ ይለሃል ያላለ የጥቁር ካልቸር ታሪካቸውንም የማወቅ ብዙ ቻንስ የለውም። ብዙ ጊዜ አታገኝም። እነሱ ናቸው ኢትዮጵያዊ ሲባል ስለአንተ አውቀው ማን እንደሆንክ ገባኝ የሚቀርቡ እና አንተ ኢትዮጵያ እኮ ስቤክ ምናምን ብለው የሚያወሩ እንጂ የእኛ ሰው እኔ በነበርኩ ሰዓት የነበረው ትሬንድ እንደዛ ነው። ላይክ ነጭ ሲያይ ሞር ክብር ይሰጣል። ዌልካሚንግ የሆነ ብቻ እና ያበሳጨኝ እና እነዚህ ሀሳቦች በአይምሮ ለመመለስ ራሱ ኢንፎርም ያደረጉ ነበር። ስልህ በቃ የሆነ ስራ እንዳለ ኃላፊነት በራስተፍሪያንም ውሰደው በአፍሪካ ፎር አፍሪካ ማርከስ ጋርቪንም ውሰዳቸው። የእነሱም ድሪም መርከብ ተከራይተው ጥቁሮቹን ጭኖ መመለስ ነበር። ወደ ላይቤሪያም ሄደው የራሳቸውን ሀገር ሞክረዋል። እና እዛ ሆነህ ሙሉ እንትንህን ማይሰጡ ከሆነ ሙሉ ኮንቲነንት አለ ሄደ ፊገራት ማድረግ የምትችልበት ነገሮችን ማለት ነው። እና የምንጫወትባቸው ይሄ የጥቁር አሜሪካኖቹ እስካሁን ድረስ ለስሌቨሪ ክፍያ ሬፓሬሽን ይሄ ተመልሶ ካሳ ክፍያ እስካሁን ይጠየቃል። የሚጠይቁ ግሩፖች አሉ አደለ? ማለት ጥቁሮች ላይ በባርነት ለደረሰው ጉዳት ካሳ ያስፈልጋል። ለሱ ብቻ ሳይሆን ለሰሩት ገንዘብ ኢኮኖሚካሊ ፕሮዲውስ አድርገው ገባኝ ያልተከፉ በነፃ ለሰሩት
200 300 ዓመት ክፍያ እና እነሱ አብረን ሙዚቃ ጨዋታለሁ ከነሱ ገባኛ you're part of them you were እና የአባቴም ኢንፍሉዌንስ አለ ብላክ ፓንተር ምናምን በነበሩ ሰዓት እሱም ያገኛቸው ነበረ በሱ በሰባዎቹ ውስጥ ማለት ገባኛ ያ ነገር በቃ ግልግልም ነው በሆነ ምክንያቱም በቃ ላይ ወረቀት ሊበላሽ ነው አረፍታት ስለወጣ ነው ምናምን ጭንቀት ኢንሹራንስ ይሄ ላይክ የተለመደ የሆነ የህይወት መጨረሻ ይመስል እና what was it ልክ ግሪን ካርድ መመለስ ምናምን ሲምፕል ፕሮሲጀር ነበረ ወይስ ድራማ ነበረ? ምንም በቃ ይተዋል እየሄድክ በየሬዚደንት ከሆንክ ከ6 ወር በላይ ውጭ መሆን አትችልም። ሎጂካል አይደለም። ገባኝ። የኖርክ አይደለም ማለት ነው። ዝም ብለህ እየተመላለስክ ያቺ ጊዜ ኤክስፓየር ሳታደርግ እንትን ብትል አቆየዋለሁ። ስለዚህ አንተ ቀረ 6 ወር ቀረው። I said I'm not going. አናስ ከዛሬ አሁንም እኔ የኢትዮጵያ የቀበሌ መታወቂያን ከግሪን ካርድ የበለጠ ክብር ሰጠዋል። እውነትህን ነው። ምንም ጥርጥር ያ አሚን በቃ መብቴ ነው። በጣም ይሄ ከእንትን ጋር I relate to that በጣም I relate to that የዛኛውን ኤክስፒሪየንስ ባላውቀውም ማለት ነው። ስለ in the long termም የኛም ሞር ቫልዩ አሁንም ቁጭ ብለህ አሜሪካ ላይ የሚሆነው ነገር ስታየው ይሄ ነገር ወዴት ነው ምናምን አያስብልህም። በጣም ማለት ፕላን ቢ ያለው ሰው ያሰበው ይመስለኛል እዛ ቁጭ ብሎ አይደለም መምጣቱ እንግዲህ ወሰንክ። ግን ከዛ በኋላ ወደ ኢትዮጵያ ተመልሰ ወደ በተለይ ስትመጣ በተማርክበት ትምህርት ስራ ለመያዝ ነው። ግን መልሶ ደግሞ ወደ አትላንታ ኤክስፒሪየንስ አልሆነብም ወደ ሙዚቃ ለመግባት ያኛውን ስራ እየሰራህ ደግሞ ወደ መስመሩ ለመግባት? እዚህ ከመጣሁ በኋላ ሜይ ቢ 1 ዓመት ምናምን ነው ፐብሊክ ያልተሰራሁት። እሺ ከዛ በኋላ ኢትስ ላይክ የራሴም የህይወት ጆርኒዎች ምናምን ብሬክ 1 ዓመት ምናምን አልተጫወትኩም ሙዚቃ። እሺ እና ክሊር የሆነ ፓት አልነበረም። ኮንፊውዥንም በደንብ አለ። ማለት ሴትል ማድረግ ራሱ ቀላል አይደለም እዚህ በጣም እና 2 ዓመት ከሰራም በኋላ ጎዳሴ ማቆምኩኝ። እዚህ መጥቼ በቃ ለሆነ ጊዜ ከከተማ ወጣሁ። ሻሸመኔ ሄጄ 4 ወር ምናምን ተቀመጥኩኝ። ጓደኞቼ ማውቃቸው ኢትዮጵያውያን ናቸው? ጃሜይካኖች። እነሱ I felt more culturally ከዛ የተመለሰ ሪፓትሪት ያደረገ ኢትዮጵያዊ ብዙ የለም እዚህ አታገኝም። ወይ በጣም ፕሮፌሽናል ሰርክል ውስጥ ነው ያለው። ስለዚህ እዛ ረድተውኛል። ላይክ ስትመለስ የሚያጋጥምህን ክራይሲስ እነሱ ማለት ተመልሰው እርሻ እያረሱ ምናምን ነው የሚኖር። የራስታዎቹ ተመለሱት። እንደ መልሶ ምንድነው የሚባለው ሪኮኔክት ለማድረግ ረዳ። በጣም ይገርማል። በጣም ማለት ይሄ ጆይ የመመለሱ ጆይ እነሱ ጋር አለ አሁንም ድረስ አይደል? በጣም ምንም ጥያቄ የለም። እና እሱን ከነሱ ማግኘት ነበረብን። ምክንያቱም ሌላው ሰው ሊረዳው አልቻለም። ያኔ ሙዚቃ አትነካም። በቃ የራስ ሳክሶን ይዤ ሄጃለሁ፣ ግን ስቴብል አልነበርኩም። እንደዚህ ተቀጥሮ አንድ ባንድ ስለመስራት ምናምን 1 ዓመት የፐብሊክ ሄልዙን ከሰራ በኋላ ነው 4 ወር ወደ ሻሸመኔ ሄድኩ። ይሄ አዲስ አበባ ላይ የምሽት ክለቦች ላይ ጃዝ መጫወት ምናምን እንዴት ልትገባበት ቻልክ? እንዴት አበጃጀው ራሱ? ምንድነው ከወዳሴ ጋር ሃርለም ጃዝ የሚባል ቤት እንጫወት፣ አሊዜ ሃርለም ጃዝ፣ የተለያዩ ቦታዎች መጫወት ጀምረን ነበረ። እሺ ከዛ ቆይቶ
በቃ ውዳሴ መጫወት ካቆመ በኋላ የተለያዩ ተፌም የተለያዩ ባንዶች ገባ። ኢሺ ሃቫና የሚባል ላቲን ባንድ ነበረ። እሺ ካይን ላብ እና ምንድነው እኔ የገባኝ ሙዚቃ በጣም ከምትወዳቸው ሰዎች ጋር ስትሆን ኦልሞስት እንደ ትዳር ነው ማለት እና እድለኛ ከሆንክ አንድ ላይ እንትን ትላለህ። ስቲል እድለኛ ከሆንክ ደግሞ በአንዱ ምናምን ቀርቶ ስቲል you can keep your friendship you know እና ለእኔ I think ይሄ ከአትላንታ ጀምሮ አንድ ላይ አሁን ሙቭ እናድርግ አሁን እንመለስ ይሄ ያ ፕሮሰስ በጣም ኢንቴንስ ነበረ። የሰው ደስቲኒ የተሳሰረበት ስለሆነ ስለዚህ ምንድነው በቃ ይሄ ጓደኝነቱ እንዲቀጥል ቀለል ያለ ፎርማት ይሄ ስንገናኝ እንገናኛለን እንተባባለን ግን ሰፖርት ይቻላል። ግን ይሄ በቃ የደም ኪዳን አይነት ቁርኝቱ አሁን የኔ ማይንድ ያኔ I can't handle that ገባኝ። ገባኝ። like ሊያስጨንቀኝ ይችላል የሆነ ስትሬስፉል እና እዛ ላይ በነበረ ሰዓት ጋሽ ሙላቱ አፕሮች አደረገኝ። እሺ እዚህ አፍሪካ ጃዝ ቪሌጅ ያለውን ቦታ ደወለልኝና ሳይኝና ኢንትረስት አለ ወይ አንድ ቀን መጀመሩና ምና ላይ እኔ ሌላ ደግሞ ሌጀንድ ነው በጣም ሶ ኤክሳይትድ ሆንኩኝ። እሺ አልኩት። አሁን 13 ዓመት ሆነን። ይሄ ማለት ልክ በአስሊ ባንድ የጀመርከው ማለት ነው? አዎ። ስለዚህ አሁን ያኔ ስም የለውም ምናምን ግን ያኔ ስምም አልነበረው። ከተማሪዎችን በቃ እንደ ትምህርት ቤት አድርጌ ጀመርከው? አሁን ከዚህ በኋላ ምንድነው ክራይቴሪያ ያ ሰው ተነስቶ ዛሬ እንትን መሄድ አለብኝ ወይ አሜሪካ ልሄድ ነው ወይ ሙዚቃ ላቆም ነው ብለኝ ምንም ክራይሲስ አይኖርም። ገባ ሃርድ ፊሊንግስም አይኖርም። አዎ ኦኬ። ስለዚህ የሚመጣው በቀላል ይሄ ብዙ አይነት እንትን ሳይኖረው ባጌጅ ሳይኖረው ቀለል ባለ ሪሌሽን ተጀመረ። ግን የሚገርም እሱም አሁን ነጣ ሰው 10 ዓመት አለፋቸው። ይገርማል። ታዲያ ለዚህ ነው ማለት ነው ባንዱን ያዋቀርክበት መንገድ ኦልሞስት ከሁሉም ጋር አጭር በሆነ ትውውቅ ወይ በተዋወቅ ቀን ምናምን ናና ጆይን አድርገኝ በቃ ስለ አሁን እንደ ትምህርት ቤት ነው እኔ እንትን ያልኩት። በቃ ለራይም ትምህርት ቤት ነው እነሱም ትምህርት ቤት ነው። things have to move on ደግሞ like እንዲያውም ፒያኖ ፕራክቲስ ማድረግ ጀመርኩኝ። በቃ ሁሉም ሰው ትቶ ከሄደ ብቻዬን ፒያኖ በቃ እርግጠኛ እንትን እንደ ፊር ኦፍ አታችመንት ፈጥሮባል ማለት ነው ይመስለኛል። ማለት ይሄ እንትኑ መጥቶ ከዛ እንደዚህ እንትኑ ኦቨርዌልም አድርገዋል። አድርጎኛል እና ይሄኛው ፎርማት ምቹ ሆነ። እና ደግሞ ይሰራል ማለት ያኛውም ይሰራል በትክክል ካረከው። ግን ይሄኛው ደግሞ እንደ ላቦራቶሪም እንደ ሞር ግን ይሄ ፐርፌክት የሆነ ሙዚቀኛ አይደለም፣ የሚያድግ ሙዚቀኛ ነው። ኦዲየንሱም ተማሪ ለማየት ሬዲ ሆኖ ነው መምጣት ያለ ማለት የግድ ያለቀለት ነገር አለው አይደለም። ግን ደግሞ በጣም በጣም የሆነ ፒዩሪቲ አለው በጣም እሱ ፓርት ላይክ ክፍት መሆኑና ሰውን እንደ ቪሌጅ አለ ልጅ ህፃንም አለ ማስተርም አለ። ሁለተኛ ነገር ደግሞ ኢንሲደንታሊ ሐሙስ እንግዲህ ከቅድም ከሃይ ስኩል ጀምሮ ያለውን ከደመርከው 34 ዓመት ሆነኝ ሐሙስ ሙዚቃ ስጫወት ሳላቋርጥ። እውነት ነው። ሃይ ስኩል ልክ ሳክስፎን ያገኘው ያልኩ ቀን 92 እሺ ከ92 ጀምሮ ከተቆጠረ ያም ሐሙስ ነበረ፣ ኮሌጅም ሐሙስ ነበረ። እውነት ነው። አጋጣሚ ማለት ነው። ከዛ በኋላ አውቄ ነው ያደረኩት ማለት ሃይ ስኩልን ያስታውስ ኮሌጁን ሐሙስ አደረኩት። የኮሌጁን ያስታውስኩኝ ውዳሴ የተቋቋመበትን ኩዊን ኦፍ ሺባ ሐሙስ አደረኩት ቀኑ። ኩዊን ኦፍ ሺባን እያሰብኩ ደግሞ ጊዮን ይገርማል። ሐሙስ ሆነ። ይገርማል። ሐሙስ ቀን ነው የሚሰማው።
ይሁሉ ነገር ጃዝ ሙዚቃ እንግዲህ በጣም ብዙ ታሪክ ያለው ብዙም ደግሞ እሳቤ ውስጥ ያሉበት ሙዚቃ ነው። ግን ደግሞ እሱ ራሱ ብዙ ሰዎች እሱ ራሱ ይሄ ነገር ግን ምንድነው ራሱ ዴፊኒሽኑ ምንድነው? ጃዝን ጃዝ የሚያደርገው ምንድነው ብለን በምናስብበት ድባብ ውስጥ ኢትዮ ጃዝ ደግሞ የሚለው ሀሳብ አለ። ከልጅነት የሰማነው ግን ደግሞ አሁን በጣም አይሎ እየመጣ ያለ ነገር ማለት ነው። እና ኢትዮ ጃዝ ደግሞ ምንድን ነው? ራሱ ኢትዮጵያ ጃዝን የኢትዮጵያ ጃዝ የሚያስብለውስ ምንድን ነው? ሶ በጣም ዲፕ ብሄር ቁጥር ጥያቄ ላይ ለመመለስ እየከበደ ነው የሚመጣው። ምክንያቱም ኢትዮጵያ ምንድን ነው የሚለውን ነው ወደሚለው ስለሚወስድ ማለት ነው። ከበዛ ሳይድ ደግሞ ስ ጃዝ ምንድን ነው የሚለው ራሱ እንትን አለው። ግን ለእኔ ባጭሩ አንደርስታንድ ያደረኩት መጀመሪያ ጃዝን ዲስክራይብ ላድርግልህና በስሌቨሪ ጊዜ እንግዲህ የስሌቨሪ የባርነት ፊልም ሩትስ፣ አሚስታድ፣ 12 years a slave ምናምን ጃንጎ ምናምን አለ የጥቁር አሜሪካኖች ታሪኩን ብዙ ሰው ላያውቀው ይችላል። ግን በመርከብ ታፍነው ተጭነው የሄዱት ሰዎች አፍሪካ ውስጥ ባሮች አልነበሩ። መሐንዲስ፣ ሙዚቀኛ፣ ወታደር የተለያዩ ፕሮፌሽን ያላቸው ሰዎች ናቸው የሄዱት። በመርከብ ይዘዋቸው አስገድዷቸው እና አሜሪካ ደርሰው ዴቨሎፕ ሲያደርጉ ህይወታቸውን ሲጀምሩ የሆነ ከልቸር ያንን ሚድል ፓስ በመርከብ የተሻገሩትን ሰርቫይቭ አድርጎ ነው የሆነ ዳንስ፣ ሙዚቃ ጥበባቸውን ይዘው ነው የሄዱት ማለት ነው። እና እንደዛ ሄደው ከ400 ዓመት በኋላ አሜሪካ ምድር ላይ በሁሉም በፋሽንም፣ በሊትሬቸርም፣ በስፖርት፣ በዳንስ፣ በምናምን የበላይ ሆኖ ነው የጨረሱት። ለእኔ ኤቪደንሱ እሱን ነው የሚያሳይ። የፈለሰፉት ሙዚቃ፣ የፈለሰፉት ፖኤትሪ፣ ኢቨን የቸርቹ ስፒሪት የጥቁር አሜሪካን ይለያል ከነጩ እና የራሳቸውን ሂስትሪ ዴቨሎፕ አድርገው ሄደው መጀመሪያ ላይ እንደ ዳንሰር እንደ ኤንተርቴነር አለ አይደለ ልክ የሆነ ልጠጣ ስትሄድ ግጥም እየሰጠኸው የሚያስደንስህ የሚያጫወትልህ አለ አይደለ እሱ መጥፎ እያልኩ አለ። ግን የሆነ ያንን ሮል ነው የተሰጣቸው የነበረው። ማንበብ አይችሉም የተባሉ ሰዎች ማንበብ ችለው ከዛ የምድሪቱ ትላልቅ ጸሐፊ ሲሆኑ ማለት ነው። ዝም ብሎ ለዳንስ ለእንትን ለኢንተርቴንመንት እና ለሹፈት ምናምን ብቻ ብቁ ይሆናሉ የተባሉ ሰዎች ደስ የሚለው መጀመሪያ ለራሳቸው ነው ፕሩቭ ያደረጉት ያንን እንደሆኑ የበላይነታቸውን በአደባባይ አይደለም ያወቁት። ትራምፔት የያዘው ሰውዬ ቤቱ ዝም ብሎ ሲቀጠቅጥ ከዛ በኋላ የሆነ ክላሲካል ተብሎ በጣም የተከበረው የክላሲካል ሙዚቃ ትራምፔት ፕሌየር ከሚጫወቱ በላይ ራሱን ሲጫወት ያገኘዋል ማለት ነው። ፒያኒስት የተባለውም እንደዚሁ ገባኝ። ዝም ብሎ ተንቆ የሆነ ፒያኖ ቤት ውስጥ የሚቀጠቅጠው ሰውየው አፍተር ሜኒ ይርስ ማስተር ሆኖ ራሱን ያገኘዋል። ይሄ ነው የጃዝ ፊሎሶፊ እና ያካሄድ መጨረሻ ላይ የአሜሪካን ክላሲካል ሙዚቃ ነው ምናምን ብለው ነው አሜሪካኖቹ ራሳቸው የሚሉት። የአሜሪካ ትልቁ ኮንትሪቢሽን ለዓለምም ይላል ለዓለም። ምክንያቱም ሂፕሆፕ ምንም ቢለው ያን ተከትሎ ነው የወጣው። እንዲያውም 1940s ውስጥ ያለ አንድ ወጣት ልክ አሁን 2000 ምናምን ውስጥ ያለ አንድ ወጣት ጥቁር አሜሪካዊ ሂፕሆፕ
እንደሚሰማው እና ራፕ እንደሚሰማው 1940 ውስጥ የነበረ ወጣት ጃዝ ነበር የሚሰማው እንደ ዋና ሙዚቃ እሱ ነበር። እዛ ውስጥ የሚፈጠሩ ጂኒየሶች እንደነ ቱፓክ እንደነ ምናምን እንደወጡት እነ ቻርሊ ፓርከር እነ ኮልትሬን ምናምንም ውጤት ናቸው ማለት ነው። ጃዝ እንደዛ ነው። ራሱን ዲስከቨር እያደረገ ማለቂያ የሌለው በእያንዳንዱ ሙዚቀኛ ጥረት አንዱ ሙዚቀኛ ኤክስፓንድ ባደረገው ቁጥር ባውንደሪውን እየገፉ መሳሪያቸው ላይ ምን እንደፈጠሩ ገብቷቸዋል ማለት ነው። እና ሲገባቸው ደግሞ አለባበሳቸው፣ አረማመዳቸው the way they treated each other ምናምን ተቀየረ አብሮ ማለት ነው። ኢንዲፔንደንስ ፍሪደም እና ዲግኒቲያቸውን ያስከብሩበት ሙዚቃ ሆነ። ጃዝ በዛ ስለዚህ ለእኔ ሁለት ሲቪላይዜሽኖች ናቸው ኢትዮጵያና ልክ ኢትዮ ጃዝ ሲመጣ እንደ ኮንቨርሴሽን ነው የምቆጥረው ማለት ነው። እንዴት? ስለዚህ ይሄኛውም ለሺህ ዓመታት እነዛ ጥቁር አሜሪካኖች ኤክስፔሪንስ ያደረጉት ኦፕሬሽን እንዲገባ ህዝብ ብዙ ተሞክሯል። ከኦቶማን ጀምሮ የኢትዮጵያን ታሪክ ካወቁ ሲዋጋ ሲመክት ሲመልስ ወራሪ በመጣ ቁጥር ሲዋጋ ነው ህይወቱን ሙሉ። the only difference is በቃ እግዚአብሔርም ወኔውም ተራራውም ምናምን ደርቶት አልተሸነፈም። ይሄኛውም ደግሞ 400 ዓመት መሸነፍ ኖሮ ማለት ተቀጥቅጦ መጥፋት የነበረበት ባህል ጥቁር አሜሪካኖቹ ሰርቫይቭ አድርገው አሸናፊ ሆነው ወጥተዋል። ይሄኛውም ሌላ አሸናፊ ካልቸር ነው የኛ ደግሞ ማለት ነው። ስለዚህ ሁለት በጣም ፓወርፉል የሆኑ ቪክቶሪየስ የሆኑ አሸናፊ የሆኑ ካልቸሮች ኮንቨርሴሽን ነው ኢትዮ ጃዝ ለኔ። ግን አንድን ሙዚቃ ኢትዮ ጃዝ የሚያስብለው ፔኩላር ነገር አለ ስለ በቃ ባውንደሪው እየሰፋ ስለሚሄድ የለውም ማለት እንደዚህ እየሰፋ ነው የሚሄደው። ስለዚህ የመጀመሪያው ኤዲሽን የመጀመሪያው ሙከራ እና ስኬታማ ሙከራም ነው ማለት የመጀመሪያው ፈጠራ በዶክተር ሙላቱ ኒውዮርክ ውስጥ የተጀመረው ቅኝቶች ላይ የተኮረ የኢትዮጵያ ሜሎዲዎች ላይ ዜማዎች ላይ የተኮሩ ሆነው የላቲን ሙዚቃ ፋውንዴሽን ከስር ያለው ሆነው የመጀመሪያው ዙር። ሁለተኛው ዙር ደግሞ ለኔ የሚገባ ማለት ነው ላይክ የሪትሚክ ደግሞ ዴቨሎፕመንቶች አሁን የተፈሪ ኮንትሪቢዩሽን እዚህ ላይ ነው። ጉራግኛን፣ ትግርኛን፣ ኦሮምኛን የመጀመሪያው ዙር እነዛን በደንብ ዲፋይን አላደረጋቸውም በሪትም ደረጃ ማለት ነው። ይሄኛው ደግሞ በሪትም ደረጃ ዲፋይን እያደረገው ሪትሚክ ኤክስፕሎሬሽን ደግሞ ኢትዮ ጃዝ ውስጥ ገባ። ልክ ሪትም ውስጥ ገባ ባቲ አንቺ ሆዬ ትዝታ ምናምን ከሚባሉ ቅኝቶች ደግሞ ትንሽ ሰፋ ያለ ነው። በነዛ ቅኝቶች ውስጥ አይገደብም ማለት ነው። ጃዝ ከስብዕና ጋር ይገናኛል? እንደ ማለት ኤክስፓንድ አድርግልኝ ጥያቄ። ብዙ ጊዜ ጃዝ የሚፈልገው ስብዕና አለ ምናምን የሚሉ ኤክስፕሬሽኖች ላይ ኤቭሪ ዋንስ ነው ዋይል ሰማለሁ። በተለይ የኛ ሀገር ኮንቨርሴሽንስ ላይ ሳይሆን ዶክመንተሪዎች ሳይ ምናምን ማለት ነው። ጃዝ የሚፈልገው ፐርሶናሊቲ አለ ኳሊቲም ለማለት ይመስለኛል። ኢዝ ዴር ሰች ቲንግ በአንተ እይታ እንደዚህ ነገር አለ? ምክንያቱም መሰለህ ልክ በማርሻል አርትስ ምናምን ኤግዛምፕል ብሰጥ የተለያዩ ስታይሎች አሉ አይደለ? በፊልም የምታውቃቸው ማርሻል አርትስ ስታይሎች ማስተር ለማድረግ 30 ዓመት ምናምን የሚፈጁ ናቸው። ገብተህ ዝም ብለህ 2 ዓመት ተምረህ ችለህ አትወጣም። የጃዝ ሚስጥሩ ምንድነው? ቋንቋውን በትክክል የተናገሩት ሰዎች ህይወታቸውን ነው የሰዉት ለዛ ነገር ቱ ስፒክ ላይክ ገባኝ። እና ያንን ቋንቋ የሚነጋገሩ ሰዎች ደግሞ ይግባባሉ። ወላ የሀገር ምናምን ባውንድሪ አይዛቸውም።
either you speak the language or you don't እሱ ደግሞ ቴክስ ብዙ ጊዜ ማለት ህይወትን እስክጨርስ ክትሞት ድረስ ዲሲፕሊን አንድ ጓደኛ ኑር አለ ትራምፔት ፕሌየር አለ ከሱዳን የመጣ እና 8 ሰዓት ምናምን ያጠና እጁ ደግሞ ስራ ፖይዞስ ምናምን ነው አወኩት አብሮ ካንተ ጋር የሚጫወት ከኔ ጋር የሚጫወት ሌሎች ቦታዎች ላይ በጣም እና ያለው ዲሲፕሊን በቃ ወይ ትተህ ከዛ ግሩፕ አይደለሁም ሙዚቀኛ ብለህ ወይ ትተህ ትሄዳለህ ካልሆነ ግን ማቆም የለው በቃ እንትኑ ላይ የሰቀሉት ሰዎች ይገርማል በአንድ ኮንቨርሴሽናችን በጣም የሚደንቅ ነገር ብለኛል ያ አሜሪካ ለዓለምም ጭምር የሰጠ ነው ብሎ የሚኮራሩበት ጃዝ ጥቁሮች ለነጻነታቸውም ለማንነታቸውም በሚያደርጉት ትግል ውስጥ የተፈጠረና የቆየ ነው ሶ ውስጡ ግን ትግል ነጻነትን ፍለጋ ማለት ሊበሬሽን ምናምን አለበት እና ምን አልከኝ አንዴ እዛ ያኛው ነገር የኖርኩበት ታሪኩንም የሰማሁት ነገር ስለሆነ ጠላታቸው ግልጽ ነው ማን እንደሆነ ጠላታቸው በደንብ ያውቁታል በቃ ጨቋኙ ማን እንደሆነ እና እዚህ ግን ሌላ በጣም ከባድ ኤክስፒሪየንስ ነው የገጠመን አጠቃላይ ትግል ዲስሎኬሽኑ ኬዎሱ ጠላታችንን በትክክል ያስቀምጥ አይደለም ሶ ኢላቦሬት ብታደርግልኝ ደስ ይለኛል እዚህ ላይ በጣም የሳበኝ ሀሳብ ነው አሁን እዛ ምንድን ነው ቅድም እንዳልኩ ነው ላይክ እናንተ ሙሉ ሰው አይደላችሁም 1/5 of a human ምናምን ኮንስቲቱሽናሊ በህግ ራሱ የሆነ ነጥብ ድሮፕ ካለ ነጭና ጥቁሩን ለመለየት ይሄን አንሴስትሪ ካለ ጥቁር ነህ ሙሉ ነጭ አንዳንዱ እንደ ነጭ ላይት ስኪን እንደሆነ ለማለፍ ሲሞክር እና ሶ ክሊርሊ ከሰው በታች እንደሆንክ ለማሳያ በጣም ከሚሊዮን በላይ ማስታወሻ ነው ሲስተሙ በየቀኑ ከጠዋት ተነስተህ እስክተኛ ድረስ እንደማታምር ቀለም ልክ አይደለም ውበት ኮንሰፕት ልክ አይደለም ሴንሹዋሊቲ ራሱ ለሴክስ ለላይፍ ለዳንስ ለህይወት ያለ ቮሊዩም የድምጽ ቮሊዩም ራሱ ሞር ወደ አኒማል ኪንግደም ነህ ለማለት ነው ሲስተሙ የተዘጋጀው እና ያንን ደግሞ ለማቆየት በጣም ክሩል የሆኑ ብዙ ሳይንስ ሲስተሞች ሲጠቀሙ ቆይተዋል ጨቋኙ ሲስተም ማለት ነው እና ስለ ጃዝ ሙዚቀኞች እዚህ በዚህ ሌቭል ፐርፎርም ማድረግ ሲጀምሩ የኤግዛምፕሎች ነው የሆኑት of what black people can achieve ስለዚህ ሂሮዋቸው ነው የሆኑት ልክ አንድ ሰው ወጥቶ በዛ ሌቭል ሻይን ሲያደርግ ሙሉ ኮሚኒቲ ሰፖርት ያደርጋል በጣም የሆነ ቦክሰር መጥቶ ሲያሸንፍ it's not just about boxing anymore it's ጥቁር versus ነጭ የሆነ ትራምፔት ፕሌየር እና ልክ ካልቸሩ እንደዚህ እንትን ሲያደርግ ፍላወር ሲያደርግ በቃ እነ ጄምስ ብራውን ድረስ አም ብላክ and I'm proud I'm a man ምናምን እነዚህ እነ ስቲቪ ወንደር ላይክ ሃፒ በርዝዴይ ለምሳሌ it's freedom ሶንግ ነው ለማርቲን ሉተር ኪንግ ነው የጻፈለት really ሃፒ በርዝዴይ ቱ የሚለው ግጥሙን በደምብ ከሰማኸው እንዴት ለአንተ ልደት ቀን እምቢ ይላል ነው ግጥሙ የሚለው የሶንጉ ማለት ነው እና እስከ መጨረሻው ያውቃሉ የትግሉ አካል በቃ አንድ ላይ ናቸው ዘፋኙ ስቲቭ ወንደር ጄሲ ጃክሰን ፓስተሩ ምናምን አንድ ላይ ይገባኝ ሉዊስ ፋራካን ኔሽን ኦፍ ኢስላም ምናምን ሁሉ አንድ ላይ ይመጣሉ when it comes to ተናበው ነው በቃ ላይክ ይሄ ኢሹ ላይ የኛ ማንነት ኤግዚስተንስ ላይ
በቃ የነበረው ኦፕሬሽን በጣም ኃይለኛ ስለሆነ አይከፋፍለንም። በቃ ላይክ በእንትን በሃይማኖት በምናምን አንከፋፈልም። when it comes to fighting this ሚል ነገር አላቸው። እዚህ ስትመጣ the last clear የሆነ ፎሪን ጠላታችን ጣሊያን ነበር። ልክ ነው። ከዛ በኋላ ኢንቪዚብል ነው፣ አታየውም። ኢንትረስቲንግ ገብቷል ብለህ እና ስለዚህ በምን ዙሪያ ትሰባሰባለህ? ኢትስ ኖት ክሊር አይደለም። እና ስለዚህ ያለ አማራጭ የንቃት like to wake up together ሳጠፋ በፊት ሁሉ አብሮ የመንቃት ኦፕሽን ነው እዚህ ያለ። ግን እንደ ጃዝ ሙዚቀኛ ጃዝ የዲፋይንስ ሙዚቃ ስለሆነ አንተን የሆነ አይነት ግራ አጋቢ ቦታ ላይ ያስቀምጥም። well እንዳልኩ ነው it's not clear. I don't know who my enemy is. like he looks like me. አንድ አይነት በሌላ አይነት እንትን ነው የተከፋፈለው እዚህ። ስለዚህ ዲፋይንሱም ጥቅም ይኖረዋል አይኖረውም አላውቅም። ምክንያቱም ዲፋይንስ ወይ በትራይብ ላይን ነው በእንትን ላይን ሳታስበው ዲፋይንሱ እንትን ውስጥ ይከታል። ዊዚን እንትን ነው ድሉም ደግሞ በጣም አጓጊ ድል አይደለም። ለሌላ አይነት ደግሞ ግን you still fight for እንትን ለእኔ ማምነው ምንድን ነው ራስን ማወቅ የሚለው ኮንሽስነሱ ይሄ ማኒፕሌት ሊያደርግ የሚሞክርን በሰከንድ ሃንድ የሚመራህን እንዳለ። ምክንያቱም እኛ ሀገር ብቻ ነው እንጂ የሌለው በት ክሊርሊ ልክ ማለት ኬንያ፣ ዩጋንዳ ምናምን ማለት ስትጀምር ጊኒ ምናምን ስትጀምር እነዚህ ኢንትረስቶች በደንብ ፋይናንሻል ኢንቨስትድ ኢንትረስት አላቸው። አገሪቱ ላይ ፖለቲካሊ ኢንቨስት አድርገዋል። ብዙ ጄኔሬሽኖች የከፈሉ መልምለው ሰው አፍርተዋል ምናምን። ስለዚህ በደንብ ታውቀዋለህ የእነሱ ነገር ሲነካ። ልክ አሁን ሳውት አፍሪካ ትራምፕ እንደመጣው እንዴት ሪያክት እንደሚያደርጉ እንዴት ነጮች ፋርመሮች የተገደሉብን ነው ምናምን ብሎ ይመጣ ማለት ነው። አሁን እዚህ ነጭ ፋርመር ስለሌለ it's a very interesting concept። ጠላታችን ማን ነው ራሱ it's a thought ግን ከሙዚቃ ጋር ስታገናኘው ምንድነው ከሰልፍ ኖሌጅ እና ሰልፍ ኖሌጅ ደግሞ በሰፊው ማለት ልክ ጃዝን በኢትዮጵያዊ አይን ማየት፣ ኢትዮጵያን ደግሞ በጃዝ አይን ማየት ማለት ነው። ላይክ ኢትዮጵያን እነሱ ሲያዩ አንተ በጣም ይሄ ከ100 ዓመት በታች ያለ ኢሹ ይዘህ ስትጣላ እነሱ አይሰሙህም። ላይክ ያንን ኢትዮጵያ አይደለም እነሱ ሬኮግናይዝ የሚያደርጉልህ። እነሱ ፒራሚዱን የሰሩትን ኢትዮጵያን ሬኮግናይዝ የሚያደርግልህ እስከ ህንድ ድረስ እስከ ማዳጋስካር ድረስ ምናምን ኢትዮጵያን ኦሽን ምናምን ያለ ነው የሚያወራ። ሶ ኢዘር በሱ ሌቭል ትመጣለህ ወይም ፔሪሽ ታደርጋለህ። ትናንሿን ሽርፍራፊዋን አይደንቲቲ ይዘህ ትጠፋለህ። የነጋሪት አልበም ሪትምን ያካተተበት መንገድ ምናልባት ኢትዮጵያ ውስጥ በብሔር ጉዳይ እንዴት መነጋገር እንዳለብን ጥሩ መማሪያ ሊሆን ይችላል ትላለህ። ምን ማለት ነው? አንድ ቀን ነው ከተፌ ጋር ቁጭ ብለን ያወራን። ምን አልኩት በቃ እንደዚህ ሌሎች ፊልዶች ሌሎች ፖለቲከኞች፣ ባንክ፣ ፋይናንስ ምናምን ያሉ ሰዎች ከኛ ጋር ቢውሉ ጥሩ ነው ምናምን አልኩት። ምን ነው ሲለኝ በቃ ሁላችንም የሆነ እንትን ጋር አይደንቲፋይ እናደርጋለን። ብሔር ስትባል የሆነ አያቴ ከንትን ቦታ ምናምን
ማረፍ አይቀርም አንደኛው ውስጥ ካሉት ከተዘረዘሩት ውስጥ ማለት ነው። ግን የነጋሪት ሴት ሊስት ስንጽፍ ኦኬ ዛሬ በምንድን ነው የምትጀምረው ሲባል ኦኬ ኮንሶ፣ ከዛ አፋር፣ ከዛ ተንቤን፣ ከዛ ኦሮሞ፣ ከዛ ጉራጌ ምናምን እነዚህ የሶንጓችን ዝርዝር ነው። ገብቷል ማለት ስለዚህ ሶንጉ ጋምቤላ አለ፣ የም አለ እና ምንድነው ሙዚቀኛ ሆነ ከአንደኛው ትራይብ ስለሆንክ ያንን አሪፍ ሆነ አትሰራም። በወል ገብቷል ወይም ከዚህኛው ስላልሆንኩኝ ላበላሸው አትልም። እያንዳንዱ ሙዚቃ ሲመጣ ያ ሙዚቃ የሚፈልገውን ሴንስ እና እንትን ዲስፕሊን እና ሚይዘ በጣም አሳመረ ለማቅረብ ነው የምትሞክረው። አባውለ ገብቷል። ኔቸራችን እንዲህ ነው። ኔቸራችን የሆነ ሀገር ሰውነ ሲባል ወይ ዛን ሙዚቃ ስትሰማ ከዛ ውስጥ ውበት ምን ላገኝ ነው የምትለው መጀመሪያ እንጂ አትንቀውም አይደል? በጣም በቃ ለእኛ ናቹራል ነው ይሄ። ለሌላው ህብረተሰብ አካል ግን ናቹራል እንዳልሆነ ነው የተረዳሁት። በዛ ሙዚቃ መደነስ ወይም በዛ ሙዚቃ መደሰት ወይም ገብቶ ጥልቅ ኦልሬዲ ፕሪኮንሲቭድ የሆኑ እንትኖች ይዞ ያንን የማጣጣል እና ያን ፓርት ምክንያቱም ተፈሪ ትግራይ ተወላጅ አልነበረም፣ ግን ቤስት ትግርኛ ድራመር ኮንሰፕቱን ራሱ ከድራም ማሽን የተለመደ የትግርኛ ቢት ወደ ድራም ሴት ወደ ሞደርን ድራም ሴት ያመጣው ተፈሪ ነው። እና እስክስታውን የክራሩን እስክስታ ሲሉ የሚያወጡትን ድምፅ ምናምን ሁሉ አስቦ ነው ድራም ሴቱ ላይ ያመጣው ማለት ነው። ከዛ እሱ ጋር ደግሞ አላቆመም። ከዛ እሱን ጨርሶ ከዛ ጉራገኛ፣ ከዛ ጎንደርኛ፣ ወላይትኛ ምናምን እያለ ለእያንዳንዱ ሙዚቃ ኢኳል ፍቅር ኢኳል ሪስፔክት ይዘን ነው የሞከርነው እና ያ ነገር ስፕሬድ እንዲያደርግ እመኛለሁ ወደ እያንዳንዱ ፊልድ። በጣም መልሼ ወደ ተፈሪ ልውሰድህና እንደዛ በጣም በአፍላ ዕድሜ የምትተዋወቁ ሰው ማለት አትላንታ አብራችሁ የኖራችሁ ከዛ ብዙ ቦታዎች አብራችሁ የዞራችሁ ኢትዮጵያም ደግሞ አብሮ የመመለስ ያክል የኖራችሁ ሰዎች ያለፈበትን ዜና የሰማበት አጋጣሚ ደግሞ እጅግ በጣም ከባድና ይህን ታሪክ የተሸከማችሁ አይመስልም። ወጀ ምንድን ነው ሀፕን ያደረገው? እንደዚህ እየጠበቅከው አልነበረም እና ስትሰማም አይ ቲንክ መድረክ ላይ ነበር ይመስለኛል። ከመድረክ ስትወጡ ኦልሬዲ እዛ አፍሪካ ጃዝ ቪሌጅ አንድ የእሱ ክላስሜት ነው እንደ አጋጣሚ መጡ ሰማሁ። ማታ ላይ ማለት ነው። ልክ ከመድረክ ጀርባ ሆነ ነው አይደል? ላይክ አሁን ፌስቡክ ላይ ምናምን ትናንሽ በስህተት የወጡ ምናምን ግን በቃ ፕሮሰስ አላረኩ ሊሆን አይችልም። ምክንያቱም እንጂ ትንሽ አይተ ነበረ እየሄድኩ ወደ ስራ እየገባው 2 ሰዓት ላይ ወደ ስራ እየገባው የእህቱ ፔጅ ላይ የሆነ ሰው ጽፎ ግን ስቀና ዝም ብላል። በቃ ላይክ ፕራንክ የሆነ ነገር ልክ ሊሆን ምክንያቱም አውርቼዋለሁ። ከምን ያክል ቀን በፊት በቃ በየሳምንቱ እየደወልኩ በዚህ ሳምንት ነው የምትገባለህ ሰርጀሪ ምናምን ቀጥሮኛል፣ ዶክተሩ ጠፍቶብኝ ነው ምናምን፣ እንዴት ነው ጊጉ እዚህም አርብ ጀምረን ነው ሄደው እና በቃ እኔ አንዳንዴ ከስቴጅ ወርዳለሁ ምናምን ሲደክመኝ ከስቴጅ አትውረዱ ምናምን ሪፖርት እየደረሰኝ ነው ምናምን ይለኛል። ግን ስለዚህ ማናችንም እየጠበቅን ያለ ነው በቃ እንደሚመለስ ነው። ሁለተኛ ደግሞ በቃ ሞመንተሙ ልክ ከውዳሴ በኋላ እሱ ነጋሪትን ደግሞ አምጥቶ ልክ ሲዲ ሪሊዙ ኤክሳይትመንቱ አላለ ሁለተኛ አልበም ለመቅዳት ምናምን ስለነበረ ኮንቨርሴሽኑ ያንን ነበር የምንጠብቀው የምንመኘው። እና ደግሞ የሚተካ ማለት አፍሪካን ዞር ራሱ አትተካውም ተፈሪ ቱ ማች ገባ
ሪሰርች ሳይዱ ምናምን ሳይሆን as a performer like ድራማ ላይ ያለው ላንጉዌጅ እና ፍሪደም እና ኢትዮጵያን ኢማጂን የሚያደርግበት መንገድ የሚተካ አይደለም። አሚን ተማሪዎቹ የሚሰሙ ከሆነ ይንን አበረታታቸዋለሁ። ረዥም ጀርኒ ነው ግን ያ ቀላል ደግሞ ጫማ እንዳልሆነ እንዴ በጣም ነው የሚገርመው። እድለኛ ነው ተፈሪ። ምንድነው በቃ የጀርኒው ድሪሙን ማኒፌስት አድርጎታል፣ አሳይቶናል። ይሄ በወሬ የምታመጣው ነገር አይደለም። ትግርኛን እንደዚህ ሰምቼው ቢያወራል መቼም አይገባም። ተጫዋቶ ግን አሳየን እያንዳንዱን እንትን ፕሮቶታይፕ እና ብሉፕሪንት የሚባለው ነገር አለ በቃ ከአንድ አዲስ ካልቸር ጋር ሂደህ ስትገናኝ እንዴት አድርገህ ነው ትሪት የምታደርገው፣ እንዴት ነው የምታጠናው፣ እንዴት ነው የምታከብረው ምናምን የሚለውን አስተምሮን ስለሄደ ከዚህ በኋላ አይጠፋም ማለት ሌላም ትውልድ ቢመጣ ምናምን ከዛ ላይ ተነስቶ ነው ማለት ነው። እና ያን የዛ ነገር ምልክትና ሲምበል መሆን በዴዲኬሽን ያው ሁላችንም ካረፈ በኋላ የተማርነው ነገር ነው። ግን he was always like that። ከሁላችንም ደግሞ ዲፍረንት ነው ፎከሱ እሱ። ይገርማል። ኮምፒውተር እንኳን በደንብ ኢንትረስት የለውም። ላይክ ራሱን ቀርቶ አሁን ሌላ ሰው ይሞክራል አይደል? ላይክ አሁን ስለቀለለ ምናምን ገባኝ። እዛ ውስጥ ድራመር በቃ እና ያለው ኮንፊደንስ ለሁላችንም ትምህርት ነው። ይገርማል። ተፈሪ አሰፋ አንተ ታላቅ ወንድሜ የምትለው እሱም ደግሞ ታናሽ ወንድሜ የሚል ሰው ነው ሊትራሊ ሁሉ ማለት ነው። እና በሙዚቃ ብቻ ሳይሆን በወንድምነት በወዳጅነት ራሱ በጣም ጥብቅ ግንኙነት ያላችሁ ሰው ነው። እና የእሱ እንደዚህ ድንገት ማለፍ የህይወት እይታህን ቀየረው ይሆን? በጣም ማለት ስለ ደግሞ ጆ ነበር ከሱ በፊት እያወራን ነበር ፍሬው ቤዝ በጣም አጭር ጊዜ ከዛ በፊት እና እሱን ልንጠይቀው ሆስፒታል ቁጭ ብለን እናወራ ነበረ ከተፈይ ጋር እና ያው የሚቀልደው ነገር አለ። ተፈይ ሂውመረስ ነው በጣም እና ዓለም እኮ ቼክን ቼክ አውት ነው እንደ ሆቴል ነው ይለኛል። ግን ምንድነው እኔን ራሴን ኢቫሉዌት እንዳደረግ ማለት ኦኬ ይሄም ካለ ምንድነው በቀረው ጊዜ ማድረግ ያለብኝ? ሞር ሪኮርዲንጎች ላይ ማተኮር፣ ሞር ፕራክቲስ ማድረግ፣ በቃ ሙዚቃ ውስጥ ተመልሼ እንድዘፈቅ ነው የሆንኩት ማለት ነው። ጊዜ በትክክል ስትጠቀሙበት ምን ሊመስል እንደሚችልም ስላሳየን የፕራክቲስ ስኬጁሌን ቀየረው። ለእንትን ኢሞሽናሊም ደግሞ ላይክ ከሰው ጋር ፕሮሰስ ማታደርገውን ነገር ሙዚቃ ውስጥ ሆነ መልስ ባታገኝለትም እንድታስተናግድ እንትኑ ታደርጓለህ። ይሄ ሞር ወታደር ሊሆን ይገባዋል። ሞር ይሄ አንድ ላይ የሆነ ቦታ ለውጊያ ሄደ ምናምን የሆነ አብሮ ያለ ሰው ማጣት እንደዛ ነው የተሰማኝ አይደለ? ምክንያቱም አይ ኖ ሂዝ ድሪምስ በጣም አውርተነዋል። የተሳኩ ብዙ ፓርቶች አሉት። አብረን ያሳካናቸው ነገሮች ማለት አለው። አይ ዋዝ ግሬትፉል እድለኛ ነኝ ማለት በቃ የኔን ደግሞ እድለኝነት ነው የምታየው። ማለት ዋው ከሱ በኋላ የመጡ ድራመሮችን ያው እንደ ትምህርት ቤት ነው አላልኩ። እሱ የዋዘ ማስተር አባውለ ገብቷል። እና በዛ ሌቭል
ከኢንስትሩሜንት ጋር ያለኝ ሪሌሽንሺፕ እንደገና እንዳድስ ነው ያደረገኝ ማለት ነው። and ከዛ ውጪ ብዙ ቻሌንጆች አሉ ባንዱን ለማስቀጠል። አሁን አርብ ጊዮን ጀምረናል እንደገና ነጋሪትን ራሱ በሌላ ድራመር ጎበዝ ተማሪዎች ልጆች አሉ እና ቻሌንጆችም አሉ። በቃ እኔ ማልወደው ነገር አለ የኢትዮጵያ ሙዚቃ ላይ የሆነ ዩሮፕ ሄዶ ሬኮግኒሽን ሲያገኝ ወይ ጃፓን ወይ ምናምን ኢትዮጵያን አስጠራ ምናምን ላይክ ኢትዮጵያ የመጠራት እጥረት አለ የሌለባት ሀገር እኔ እንደዛ ነው ማስተዋወቅም የራሳቸው መጥቶ ይተዋወቁኝ ገብቷል ምን ከፈለጉ ላይክ የኔ አቲቲዩድ እሱ ነው። ግን አገሩ ላይ ለሰራው ነገር ላይክ ላረገው ኮንትሪቢዩሽን እንዲታወቅና እንዲከበር በኢንስቲትዩሽን ደረጃም በያሬድም በሌሎችም ኢንስቲትዩሽኖች የእሱ ሌጋሲ እንዲከበርና እንዲታወቅ እልህ እና እዚህ ገብቷል ፍላጎት ፋይቱ እንዲቀጥል አርጎኛል እንጂ በቃ እኔ እዛም ኖሬ ቆይቼ ስለመጣ ነው መሰለኝ በገንዘብ ደረጃ የእኛን እንትና ልክ ቡናን ሬኮግናይዝ አድርገውት ለኢትዮጵያ ብዙ ብር ዶላር እንደገባው በሙዚቃም እንዲገባ እመኛለሁ። ከዛ ውጭ ግን በቃ የእነሱ እኛን መረዳት ለእኛ እንደ ሽልማት አልቆጥረውም። ለዛ ነው የሆነ ቦታ ሜንስትሪም እንዳለ እዚህ ደግሞ ያለው ነገር ዝም ብሎ ማይነር ነገር እንደሆነ የሚታሰበው ሳቤ በጣም ልክ አይደለም። ሜንስትሪም ኢዝ ሂር የምትለው ለዛ ነው። በቃ እሱ ከእንትና የወሰድኩት ኮንሰፕት ነው። ቶኒ ሞሪሰን የምትባል ጸሐፊ ነች፣ እወዳታለሁ። ኖብል ዊነር ነች በሊትሬቸር ማለት ነው እና የሊትሬቸር እና ማያ አንጀሎን ፐርሰናል ለማግኘት እድል አግኝቻለሁ። እዛ ቅድም ዌክ ፎረስት ኢንተርንሽፕ አፕላይ አደረኩኝ ያልኩ ቦታ አስተማሪ ነች እሷ። ስለዚህ እዛ አፕሊኬሽን ልሰጥ ምናምን ስሄድ እንግሊሽ ክላስ የት ነው የምታስተምረው ምናምን ብዬ አግኝቻታለሁ። ሰው አውርታችኋል ምናምን? በደንብ አውርቻታለሁ እሷ። ግን የቶኒ ሞሪሰን ምንድን ነው አንዲት ነጭ ጋዜጠኛ ነች እየጠየቀቻት ላይክ አሁን ስለ ጥቁር ኮንሰፕት የጻፍሽ ስለ ጥቁር ሰብጀክት የጻፍሽ ፌመስ ሆነሻል እና ሃቭ ዩ ኤቨር ቶት ኦፍ ራይቲንግ ፎር ዘ ሜንስትሪም አለቻት። ስለኛ ማለቷ ነው እንግዲህ ስለ ነጭ ቶፒክ ስለምናምንና መልሷ ምንድነው ምን ያህል ሬሲስት እንደሆነ ጥያቄሽ አልገባሽም። ምክንያቱም ሃቭ ዩ ኤቨር ኮንሲደርድ ዳት እኔ እስካሁን ጽፈው ለሜንስትሪም ነኝ ብላ መለሰችላት። ሪሊ ደስ አለኝ። ምንድነው እውነት ነው። በቃ you have to flip ስክሪፕቱን መቀየር አለበት እና ይህን ሁሉ ነገር የያዝን ሰዎች ኢኮኖሚካሊ ብቻ እነሱ የሆነ በባንክና የዶላር ግብይት ምናምን ሲስተም አፐራንዱን ስለያዙ ያውም በጠመንጃ ጭምር ኢንፎርስ የሚደረግ እንትን ነው እና ያ እንደ ጎል ሲያዝ በጂጂም ካሪየር አይቼዋለሁ። ብቻ ላይክ ይሄ ግሎባል እንትን ውስጥ ገባን ምናምን ብለህ አንተ እንደ ትልቅ ጎል እና እንደ መጨረሻ ውጤት የምትይዘው ነገር እዚሁ ብትተባበር ፋይናንሻሊም እዚህ ከዛ የበለጠ ሪዋርድ እዚሁ ሀገር አለ። ምንም ጥርጥር የለውም። ሙዚቃውንም ደግሞ አንደርስታንድ እነሱ ነው የሚያደርጉት፣ እኛ ያደረገውንም እንዳንል የፈጠሩት አፍሪካን አሜሪካንስ ለራሳቸው ነው የፈጠሩት ሙዚቃውን። በኋላ ነው
ኦዲየንሱ መጥቶ ሬኮግኒሽን ሰጣቸው መጥፎ አይደለም እኮ ግን አይደለም ግን እሱ መጨረሻ እንትኑ መሆን የለበትም። ይገርማል። ሶ ኢትዮ ጃዝ ኔሽን የሚለው ኢኒሺዬቲቭ ከዚህ ጋር ይዛመዳል። ኢትዮ ጃዝ ኔሽን እንግዲህ በቅርቡ ኢቭን ይሄኛው ፖድካስት እስኪለቀቅ አሁን ሐሙስ ነው የሚቀጥለው ሐሙስ ልክ ያሁኑ ሐሙስ ስለዚህ we try and have something ready ግን ምንድነው ኢትዮ ጃዝ ኔሽን የኢትዮጵያን ሙዚቃን በኢትዮ ጃዝ ፍሌቨር ለህዝቡ ሁሌ ጊዜ ፎሪን ሆኖ ርቆ ነው። ምክንያቱም አሁን የጋሽ ሙላቱንም አካሄድ ካየው ኩሉም አንኳለሽ ለምሳሌ ጥላውን እሱ ላይ የጋሽ ሙላቱ አሬንጅመንት ነው። ውቢት ሚሊየን ቡልቀን አለ ውቢት በኮንጋው ታውቃለህ ኮንጋ ሶሎ ወይ ምናምን ይኖራል ሁሌ ጋሽ ሙላቱ የሚሰራ አትከብደኝም የሚለው የሙልቀን እና እሱ የጋሽ ሙላቱ አሬንጅመንቶች ናቸው። ስለዚህ ኢትዮ ጃዝን ከፖፑላር ከልቸሩ ጋር ይዞት ነበረ ሄደው አቀራርቦት ማለት ነው። ኢትዮ ጃዝ ኔሽን አንደኛው እንደዚህ በጣም አብስትራክት የሆነና ሩቅ የሆነ ሙዚቃ ሳይሆን ሰው የሚሰማውን ሙዚቃ በጃዝ ላንጉጅ አሬንጅ አድርጎ ማቅረብ አንደኛው እንትን ነው። የእኛንም ስራዎችና ሁሌ የሚቀዱትን ፍሬሽ የሆኑ ኮንሰፕቶችንም ቶሎ ቶሎ ለሰው ይሄ አልበም ተሰርቶ ተለቆ ምናምን ሳይሆን የግድ ኮሚኒኬት የምናደርግበት ከፋኖቻችን ጋር ፕላትፎርም ሰብስክሪፕሽን ቤዝድ የሆነም አላደለ ላይክ ሙዚቃው የሚወዱ ሰዎች ብዙ ጊዜ አድናቂ አለ እኛ ጋር ግን የአድናቂ ኢቭን መቶ ክለብ መቶ አይቶ ሰምቶ በምን ሰፖርት ላድርገው ብሎ አንድ ሙዚቀኛ ሲያስብ ምንም መንገድ የለውም እና ያንን ለማቅለል ነው። ሪሰርችም ሊሆን ይችላል ጽሁፎችም ትምህርቶችም ኦንላይን ኮርሶችም ሊሆን ይችላሉ። ግን እስቲ ይሄን ነገር እኛ ሀገር ተፈጠረ የመጀመሪያው ሂሮአችን ዓለም ላይ ሪስፔክትድ የሆነ ሙዚቃ እንዲሆን ጋሽ ሙላቱ የሚችለውን ሁሉ አድርጓል። በጣም ደክሟል ማለት ቀልድ አይደለም። እሱ ቱር ሲያደርግ ስንት ፕሌን ላይ ስንት አውቶቡስ ስንት ትሬን በዚህ እድሜው ሄዶ ኢትዮጵያን ሪፕሬዘንት አድርጎ እንደሚመጣ በጣም ነው የሚገርመኝ ማለት ነው። ግን አሁን የሚቀጥለው ጄኔሬሽን እኔ ብቻ ያለው ደግሞ ከኔ ታናናሾች ደግሞ አሁን ያሬድ ማስተማራቸው ማአት ልጆች አሉ እና ምንድን ነው የሚወጣቸው እነዚህ ሰዎች ብዬ ሁሌ ይጨንቀኛል አይደለ? አስተማረ ወይ እኛ ራሳችን ምንድን ነው የሚወጣን እነሱን እኛን እያዩ ነው። ግን ስለዚህ አሁን ላይክ በሎካል ኢኒሺዬቲቭ በሎካል ባለን በቃ እዚሁ ባለነው ሰዎች ይሄን ሙዚቃ እንዲቀጥልና በደንብ ግራውንድድ እንዲሆን ይሄንን በዚህ ሙዚቃ መቀጠል እንፈልጋለን የሚሉ ሰዎች የሆነ ሼኪ ስፖንሰር ማያውቃቸውም ቢራ ካምፓኒ ማያውቃቸው የሆነ ክራክ አለ ጠፋበት ማለት ነው። ገባኛ እሱ እንዳይሆን ኢትዮ ጃዝ ኔሽን የመጨረሻው ኮንሰፕት ደግሞ ፊሎሶፊካሊ ሞስት ኮምፎርታብል የሆንኩበት ሶሻል ግሩፕ እሱ ነው። ኢትዮ ጃዝ እንደ ትራይብ እንደ አገር እንደ ካልቸር ገባኝ። በጣም እዚህ ጋር ሲሆን የሆነ ነገር ይጎልብኛል። የሆነ ወንዝ ነገር ነው ይሄኛው ግን ሶርሱ ሩቱ እነ ጋሽ ኃይሌም አሜሪካን የቆዩበት ኮሚኒቲ ስለላቸው ነው ሰፖርት የሚያደርጋቸው የሚወዳቸው። ገባኝ። ይሄ እዚህ አንተ ኮሚኒቲ ይሄ ደግሞ አለ አሁን ላይክ አይ ቲንክ ሃይብሪድ የሆነው ሁለት አንደርስታንድ የሚያደርገው ትውልድ በደንብ እየተፈጠረ ነው። ፕሮፌሽናል ነው አክቹዋሊ ያውም ወጣት የሆነ በጣም አሁን ገና የመጀመሪያው
ስራውን የጀመረ ምናምን ስለዚህ አሁን ኮኔክት እዚህ ካለን ፋን ቤዝ ጋር እና እዚህ ጠንክሮ ከዛ ኮንከር እያደረገ ውጪ ቢሄድ ሜክ ሴንስ ግን እዚህ ሳይጠነክርና ሩት ሳይኖረው ወደ ሌላ መሄድ አይችልም መሄዱ እንትን ነው የሚያደርገው ኮላፕስ የሚያደርግ ነገር ኮላፕስ የሚያደርጋል ጥገኛም ነህ እዛ አይደለ በጣም በነገሮች በሐሳቦች የምትዋትትለት የምትለፋለት የምትመኘው ነገሮች ውስጥ የማየው እውነተኛ ቀለማችንን ማግኘት እውነተኛ ገበያችንን ማግኘት ማንነታችንን ማግኘት እነዛ ነገሮች ናቸውና የሬቮች ልጅ ሆነ የአብዮተኞች ልጅ ሆነ it was the revolution is mostly about dislocation ብዙ የተወሱ ሐሳቦች ምናምኖች የታጨቁበት ነው ምጸቱ አይታየህም ለራስህ ይገርመኛል ምክንያቱም I think generationally እየመለስን መሄድ አለብን ላይክ አይደለ አንደኛው ጀነሬሽን ሚስ ያደረገውን ወደ ኋላ ስታይ ክሊርሊ ይታይህ የለ እና ሶ ይሄኛው አደ እንደዚህ መጀመሪያ ላይ ላይክ ለሌላ ሰው ከመትረፉ በፊት ሙዚቀኛው ነው ከራሱ ጋር ለምሳሌ ሃይፈነት ነው ኢትዮ ጃዝ ነው አንዳንዴ ባላንሱ ወደዚህኛው ገባይ ወደ ጃዝ ወደ ቴክኒኩ አሜሪካ የምትወጃቸው ሙዚቀኞች መምሰል ምናምን ላይ በጣም ታተኩርና የሆነ ቀን ላይ ኦዲየንስ እየተጫወት ግጥም ያለ የኢትዮጵያዊ ክራውድ መካከል ራስን ታያገኘዋለህ ለሱ ደግሞ ከዛ ደግሞ መነጠል ልክ እንዳልሆነ ውስጥ ነገር የለ እና በዛ መካከል ባላንሱን ስትፈልግ ሂውመን የሆነ እንትን ላይ ታርፋለህ ሚዛናዊ ቦታ ላይክ ትክክለኛ አርት ደግሞ እንትኑን መጀመሪያ ላይ በናሽናሊስትም ምናምን እንትን ግን የሆነ ፒውር የሆነ ሲመጣ ዩኒቨርሳሊቲውን ነው የሚያገኘው ይገርማል ስለዚህ አሁን ያንን ክለብ ነው እየሰራውም ክለብ ውስጥ አየዋለሁ አይደለ በቃ ጃፓኒዙም ኮሪያውም አንተም ምናምን ቁጭ ብላችሁ ሁላችሁም እኩል ኤክሳይትድ ናችሁ ምሽቱ ሲያልቅ ቢዩቲፉል ስፖት ነው በጣም የሚገርም ነው አይደለ ያ ነገርና ሶ ሬቮሉሽኑ አሁን ሜቢ ሂውመን ማለት the next phases ኢንክሉሲቭ የሆነ እና የኢትዮጵያ ፓወርም እሱ ይመስለኛል አይደለ ሁሉንም ማካተት አፍሪካን ሙሉ ማካተት ትችላለች ኢትዮጵያ በናሬቲቭ ዝም ብላ በማንነቷ ብቻ አይደለ ከዛ ደግሞ ያ ሶፍትዌር ሳይዱ ኮሎናይዝ አለመሆኗ እኛ ውስጥ ያለ አሁን እርስ በርሳችን የምናደርገውን ነገር ሰርቫይቭ ካረግ ነው እሱ በጣም ኢምፖርታንት ነው ግን there is a level of humanity that got እዚህ በደንብ ልክ ነህ ብዙ የተሰጠን የተረፈ ፕሪዘርቭ የተደረገ ነገር አለ ላይክ ምክንያቱም ያንዳንዱ አትሮሲቲ ከፎርጊቭነስ እና ከእንትን ከባድ ነው ለመመለስ እኛ ገና ነን ያለው ሁሉ ሰቆቃ እንዳለ ሆነ ለሰው ለመሆን ንጹህ ሰው ፒውር የሆነ ሰው ለመሆን we're closer than ሌሎቹ ቦታዎች የሙዚቃ ጉዞዬ ከፍታ ነው የምትለው በኢስት አፍሪካን ካልቸር ፌስቲቫል ያቀረብክበት አጋጣሚ እንደሆነ ትላለህ ምንድን what special about it እሱ በቅርብ ነው አፕል ያደርገው 2-3 ወር ነው ይሆናል ግን እዚህ ኮንቬንሽን ሴንተሩ ተመርቆ እዚህ ሲኤምሲ ያለው የምስራቅ አፍሪካ ካልቸር ከቡሩንዲ ከምናምን የመጡ ሙዚቀኞች ነበሩ ከኛ ሀገር ደግሞ ደራሼ በርታ የዙምባራ አሪ ብሔረሰብ ማስታወሰው ኮንታ ኮንሶም ብቻ ብዙ መጥቷል ከደቡብ ኢትዮጵያና የሆነ ሰዓት ላይ
እና ደግሞ እኛ የጋሽ ሙላቱ ባንድ ነን። የእሱ ሙዚቃዎች ከኛ ጋር ነው የሚያቀርበው። ብዙ በጣም ወደው እዚህ ሀገር ካገኘሁት ኤክስፒሪየንስ ከእሱ ጋር ብዙ የአፍሪካ መሪዎች ስብሰባ፣ የተለያዩ ኤምባሲ ኢቨንቶች ምናምን ብዙ ጊዜ አብራችሁ ትጫወታላችሁ? አብረን እንጫወታለን። እሱ የሚፈልገውን ሙዚቃ ለማድረግ ያለው ፕሮሰስ ራሱ ደስ ይላል። እና ስቴጅ ላይ እየተጫወትን በዲስኦርጋናይዜሽን ምክንያት እያንዳንዱ ብሔር እየተጠራ ያልፍ ጀመረ። እኛ ሙዚቃ ላይ የራሳቸውን ማቅረብ ትተው የመጡት የራሳቸውን ዳንስ ለማቅረብ ነው። ግን የጋሽ ሙላቱ ሙዚቃ የተሰራ ስቴጅ ላይ እያንዳንዱ ብሔር በዛ ሙዚቃ ዳንሱን እያቀረበ ያልፍ ጀመርና ከፊት ለፊት የተቀዳውን ቪዲዮ ሳየው ኮሪዮግራፊው፣ ከለሩ፣ የነበረው ልብስ፣ የነበረው የብሔር መዓት ከሙላቱ ጋር ስቴጅ ላይ ነው ያለሁት። ከዛ የቡሩንዲ ዳንስ ያልፋል። በዚህ ማለት ይሄ ዋካንዳ የሚለውን ፊልም አይነት ነው አይተው ከሆነ ዋካንዳ በእንትን ሳይሆን በሪያሊቲ ይሄ በእንጨት ላይ ያሉ ራሱ የእኛ ሀገር ስቲልስ ላይ የሚሄዱትን በእንጨት ላይ ቆሙ የሚሉ እነሱ ሁሉ አሉ። እና እንደ እንትን አየሁት ምን ያህል ቫሉብል ነው ይሄ ስቴጅ አሁን እዚህ ጋር ያለው አይደለ? ሾው ፓኬጅ ሆኖ በደንብ በጣም ቱር ማድረግ ቢችል በጣም እዛ ላይ ያለው ኦቴንቲሲቲ እና ያለው ፓወር ከዛ የተሻለ ቅጽበት የለም። ያቺ ሞመንት ለእኔ በቃ የምወደው ነገር በትክክል አንድ ላይ ቀርቦ በጣም ይገርም። በጣም ይገርም። ጥያቄዎችን ጨርሻለሁ። በጣም የሚደንቅ ህይወት፣ በጣም የሚደንቅ የሙዚቃ ጉዞ፣ የህይወትም ጉዞ ያለ፣ ከዛ ደግሞ በጣም የሚደንቅ ቪዥን ያለ ትልቅ ሙዚቀኛ ነህ ጆርጋ። እና ስላጋራን ይህንን ጉዞ ይህንንም ቪዥን በጣም ላመሰግን እፈልጋለሁ። ስለነበረን ቆይታ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። የጃዝ ኔሽን ቅድም ያነሳነው ኢትዮ ጃዝ ኔሽን ጉዳይ በቅርቡ የሚለቀቅ ስራዎች እንደሚኖሩት ነግረህናል። ኤግዛክት ቀኑ አልታወቀም አይደለም? ቀኑ አልታወቀም። ኤዲት አንዳንድ የተቀዱ እንደዚህ ላይቭ የተቀዱ ስራዎችን ሚክስ የጠበኩ ነው ለማየት እና ግን ሜይ ቢ እስከ ሐሙስ ግን የሆነ ሰው ሰምቶት እንኳ ሄዶ ቼክ ቢያደርግ አንድ ነገር ይኖራል ብዬ አስባለሁ። እውነትህን ነው። ናይስ በጣም ደስ ይላል። የዚህ የምታስበው ለኢትዮጵያ ሙዚቃ አጠቃላይ በሰፊውም ስናየው ለጥበብ የራሱን ገበያ፣ የራሱን አድማጭ፣ የራሱን ተመልካች ከዛ ደግሞ የራሱን ህይወት ለመፍጠር የሚያደርገው ሙከራና ትግል ውስጥ ደጃፍ ቲቪ ማዋጣት የሚችልበት አጋጣሚ ላይ ሁሉ እንዳለን እንድታቅ ፈልጋለሁ። ምንም ጥርጥር የለውም። ያንተም እየሰራ ያለው ትልቅ ኮንትሪቢዩሽን ነው። እኔ ፖድካስት ጥቅሙ በፊት ማለት ስሙ ራሱ ሲጠራ አላቅም ትርጉም ግን አለው የሆነ ቫሊዩ በጣም የሚገርም እነዚህ ትላልቅ ሚዲያዎች ስበው ማውጣት ማይችሉት አይደለ? ደስ የሚል እንትን ስላለው ቦታ ነው። ቀጥልበታለን። ስራችን ሲወጣ ደግሞ ድጋሚ እንገናኛለን። ታንኪዩ ሶ ማች። እግዚአብሔር ያክብርልኝ።